ለምሳሌ አንተ ነፍስና ስጋ አለች አይደል? ነፍስና ስጋን ትለያያታለህ? አሁን ነፍስና ስጋ ተዋህዳ አንድ ላይ ነው ያለችው አይደል? ስትለያይ ሞተ ይባላል ትባላለች። አንዴ ትለያታለህ? አሁን ነው ትለያታለህ ወይ? አሁን አይለያይም። በጣም ጥሩ። ስሞት ነው የሚለያየው። አሁን አይለያይም። አንዴ ለምሳሌ አንተ ስንት ሰው ነህ? ነፍስና ስጋ ስላለ ሁለት ሰው ነው ወይስ አንድ ሰው ነህ? አንድ ሰው ነኝ። አንድ ሰው ነህ። አንድ ሰው ያልከው ነፍስና ስጋህን አንድ ላይ አድርገህ አንድ ሰው አልክ አይደል? በጣም ጥሩ። አንተ ሞትክ ሲባል በስጋና በነፍስ ስጋ ምን ትሆናለች ካንተ? ነፍሴና ስጋ ሲለያይ ሞት ይባላል። በጣም ጥሩ። አሁን አስተውል፣ ስማኝ። አንተ ሰው ብቻ ስለሆንክ ምን ትባላለህ ማለት ነው? ስጋህ ሞተ ይባላል አይደለ? በስጋ ሞትክ ይባላል? ንገረኝ። በስጋ ሞተ ይባላል አንድ ሰው? አዎ፣ ነፍሱ ሕያው ነች። አንተ ስትሞት በስጋው ሞተ ይባላል? አባባሉ አላውቅም። እንግዲህ እኮ አባባሉን እያልኩ እኮ ነው። ለምሳሌ እኔ ብሞት፣ እሺ አንተ ተው ቆይ ኑር፣ እኔ ብሞት በስጋው ሞተ ትለኛለህ? እኔን? አዎ፣ ስጋው ሞተ ነፍሱ ደግሞ ሕያው ሆነ ነው። ኖ የጠየኩህ እሱን አይደለም። በስጋው ሞተ ትለኛለህ ወይ? እኔን ቃሉን ተጠቅመህ ይገልጸዋል እኮ በስጋው ነው የሞተው እንጂ በነፍሱ አልሞተም ነው። እንደ ሰው በስጋው ሞተ ትለኛለህ ወይ? እኔ ስሞት በስጋው ሞተ ትለኛለህ? ተርጉመው። በስጋው ሞተ ማለት ነው በስጋህ ና የሞትከው በነፍስ አልሞትክም እንዴ? ስጋዬ ነው እንጂ የሞተው። ለእኔ ሲነገርማ ስጋ ሞተ ነው የሚባለው እኮ። በስጋህ ነው የሞትከው። ኖ ስጋና በስጋ ይለያያል እኮ። በነፍስ አልሞትክም፣ በስጋህ ነው የሞትከው። አንተ ነፍስ በስጋ ይለያል፣ ግን ሞቷል። በስጋና ስጋ በስጋህ ነው እንጂ በነፍስ አልሞትክም ማለት ነው። በነፍስና ይኸውልህ ስጋና ነፍስ ተለያየ አይደል የምትለው? አዎ ኦኬ። ስጋዬ ነው የሞተው አይደል? አሁን ለእኔ ሲነገር አዎ፣ በስጋህ ነው የሞትከው እንጂ በነፍስ አልሞትክም አንተ። ኖ የጠየቅኩት ስጋዬ ነው የሞተው አይደል? አዎ። እሺ፣ በስጋዬ ብል ግን ምን ማለት ነው? እኔ ለምሳሌ በስጋዬ ካልኩኝ ምን ማለት ነው? አዎ፣ በስጋዬ ነው የሞትኩት በነፍሴ ግን አልሞትኩም ለማለት ነው እንግዲህ። ኖ እኔ በስጋዬ ካልኩኝ በስጋዬ ብዬ የተናገርኩለት ስጋ ምን እያልኩት ነው? ለምሳሌ አንተ አሁን የአንተን ስጋ ማለት ነው በስጋዬ ብለህ ትናገራለህ? አዎ፣ ስለ ሞት ስናገር እኔ አሁን ለአንተ ስነግርህ በነፍሴ አልሞትም፣ ነፍሴ አትሞትም፣ በስጋዬ ግን ሞታለሁ፣ ሞትን እቀምሳለሁ። ኦኬ፣ ስለዚህ ወደ ቃሉ ተመለስ። አሁን በስጋ ሞተ በመንፈስ ግን ሕያው ሆነ ምን ማለት ነው? ያው ተመሳሳይ አሁን እንደተናገር ነው። ስጋው ይሞታል ነፍሱ ደግሞ አትሞትም ማለት ነው። በስጋው ሞተ በመንፈስ ሕያው ሆነ ማለት ነው። ስጋው ሞተ ነፍሱ ደግሞ ሕያው ሆነ፣ ነፍሱ ሕያው አልሞተችም ማለት ነው። ስጋ መሞት ማለት ነው። ስጋ መሞት ማለት ነው። አልገባኝም። የሞተው ስጋ ነው ማለት ነው። ምን ማለት ነው? ምን ማለት ነው ማለት እንዴት ነው? ስጋ ሞተ ሲባል ለምሳሌ ለእኔና ለአንተ ስጋ ሞተ ሲባል ማለት ነው። ኦኬ፣ አይ ምናልባት አሁን እናንተ እንደ አምላክ ሞተ ምናምን በሚለው ከሆነ አምላክ አልሞተም፣ ስጋ ነው የሞተው። ያንተን አረዳድ የጠየቁ የእኛን ሳይሆን ያንተን አረዳድ። አንተ በስጋ ሞት ስትል መሰረት ነው። በአንተ አነጋገር ስጋዬ ሞተ ስትል ምን እያልክ ነው? ያው ስጋ ሞተ ነው እኮ። ሞተ ስትል ምን ማለትህ ነው? አልገባኝም። በሰበሰ ማለት ነው ወይ ማላቅም። ከነፍስና ከስጋ ለምሳሌ መንፈሴ ወይም ነፍሴ ስትለይ ስጋዬ ይሞታል ማለት በስጋዬ ይሞታለሁ ማለት ነው። ነፍስ ከስጋ ስትለይ አይደል? አዎ። በጣም ጥሩ እሺ። በጣም ጥሩ እሺ። አሁን አንብብ፣ አስተውል። ምን ይላል? በስጋ ሞተ በመንፈስ ግን ሕያው ሆነ ካለ በኋላ በእርሱም ደግሞ ሄዶ በወይኑ ለነበሩ ነፍሳት ሰበከላቸው ይላል። በእርሱም ደግሞ ሄዶ ማለት ነው ነፍሱ ነው የሄደው። እኔ እንጃ፣ አንተ እኮ እኔን ጥቅስ ያመጣው
ስለዚህ ጥቅሱን ያመጣ ሰው አንተ ያመጣው ለካ ጢሞቴዎስን ነው። እዚህ ክፍል ላይ ነፍሴማ ሆነች እኔም ወደ ሰማይ ትሄዳለች። እንግዲህ ነፍሴማ ግን እዚህ ጋር ስለመሄድ ከሆነ እኔም ነፍስ ትሄዳለች። ኖ እዚህ ጋር ጥቅሙን መሰለህ አንዴ ወንድሜ ስጋን የሞተው ወይስ አምላክ አንዴ በእርሱም ደግሞ ሄዶ በወይኑ ለነበሩት ነፍሳት ሰበከላቸው ማለት ነው። ይሄ ትርጉም ያስፈልገዋል። ተርጉመው እንግዲህ በምኑ ነው ሄደው? በነፍሱ ነው ሄደው፣ ነፍሱ ሰበከ ማለት ነው። ኦኬ ምን ማለት ነው? እሺ ሳም ምን ማለት ነው? ምን ትርጉም ይሰጠዋል? ለዚህ በወይኔ የነበሩት ነፍሳት ማለት ነው። በወይኔ የነበሩ ነፍሳት ማለት ነው። በወይኔ የነበሩ ነፍሳት ማለት ነው። ነፍሳት የዚህ የሰዎች ነፍስ ነው። እንግዲህ ወይኔ ማለት ነው። አላቅም በእውነት። እሺ በቃ ችግር የለውም። ይኸውልህ በደንብ አስተውል። አሁን ኢየሱስ ክርስቶስ በስጋ ነፍሳት ነፃነትን ሰበከላቸው። ወይን የተባለው በሲኦል ለነበሩት ማለት ነው። በመጽሐፍ ቅዱስ ወይኒ ሲባል በመጽሐፍ ቅዱስ ነገርለት። በደንብ ስማኝ። በስጋው ሞተ። ቃሉ የሚለው ይህንን ነው። በስጋው ሞተ፣ ግን ደግሞ ወደ ወይኒ ወርዶ ነፃነትን ሰበከላቸው ማለት ነው። ነፃ አወጣቸው ማለት ነው። ሰበከላቸው፣ ነፃነትን ሰበከላቸው ማለት በግዞት በሲኦል ከነበሩበት አወጣቸው ማለት ነው። አሁን እዚህ ጋር በደንብ አስተውል። እኔና አንተ ብንሞት ሰው ብቻ ስለሆንን ሞተን እንቀራለን። ወደ ሲኦል ሄደን ወይ ደግሞ ወደ ገነት ሄደን ወደ ሲኦል ሄደን ሲኦል ያሉትን ነፃት ውጡ አትልም ትላለህ? በነገራችን ላይ ለምሳሌ ነፍሱ ከአብርሃም ጋር ተገናኘች ነፍስ ስላለ ሆይ ነው ያልኩት። ወንድም ምናባዊ እንትኖች አሉት። አሁን የምናብ አረኔ ስለአንተ የጠየቁ አንተ ነፍስ ወደ ሲኦል ሄዳ ወርዳ አሁን አንዴ ስማኝ። እኔና አንተ ማለት ነፍስ ከስጋ ተለየች። የክርስትናው ያንተ ያው በመቃብር ነፍስናም ስጋ በመቃብር ስለሚቀር አንተ እዛው ልትወሱ። በእኛ ግን ስጋ ወደ መሬት ትመለሳለች፣ ወደ አፈር ወደ አፈር ይመለሳል። ነፍስ ደግሞ ወደ እግዚአብሔር ትሄዳለች። ሰው ብቻ ስትሆን እንደዛ ነው የሚሆነው። ከዛ የዳግም ምጽአትን ቀን ትጠብቃለህ ማለት ነው። ኢየሱስ ክርስቶስ ግን ፍጹም አምላክ ፍጹም ሰው ነውና አየህ ምን አደረገ? በስጋው ሞተ። ከዛስ በወይኒ ደግሞ ለነበሩት በሲኦል ለነበሩት ነፍሳት ደግሞ ነፃነትን ሰበከ፣ ከሲኦል አወጣቸው ማለት ነው። ስለዚህ ምን ተባለ? ያ አምላክ በስጋው ሞተ። በስጋው መሞቱ ደግሞ ጥቅም ምን አመጣ? በሲኦል ለነበሩት ነፍሳት ነፃነትን ሰጣቸው ይላል። አሁን አምላክ እንደ አምላክ ማለት ነው ይሞታልም አይሞትም። ሁለቱንም ባህሪዎች አሉት ማለት ነው። የሚሞትም የማይሞትም ባህሪ ያለው ማለት ነው። እሱን አንተ አልክ። የእኛ አስተምሮ እንደዛ አይደለም። የእኛ አስተምሮ ደጋግሜ ነግሬሃለሁ። ስማኝ ቆይ፣ ሰውነቱ ባህሪው አይደለም የእሱ ባህሪ አይደለም። ልንገርህ ቆይ ወንድሜ፣ ኢየሱስ ክርስቶስ በስጋው ሞታል። በስጋው ሞቶ ግን አልቀረም። ለምሳሌ ሁሉም ሞቶ ቀርተዋል። መሐመድን ብትለኝ ሁሉም ሞቶ ቀርተዋል። እነ ሙሴ ሞቶ ቀርተዋል። ኢየሱስ ክርስቶስ ግን አንዴ ስማኝ። ኢየሱስ ክርስቶስ ግን ሞትን ድል አድርጎ ተነስቷል። የእኛ አምላክ ሞትን ድል አድርጎ ተነስቶ ወደ ክብሩ ወደ አባቱ እሪና አድርጓል። ኢየሱስ ክርስቶስ ሲነሳ ያንን ስጋ በግሎሪፋይ ወይ በከበረ ስጋ ተነሳገረው እያዩትም አረገ ነው የሚለው። ስለዚህ ስጋውን ጥሎ አልተነሳም፣ በከበረ ስጋ ተነስቷል። ግሎሪፋይድ በሆነ እንደ ባህሪ ስናየው የአምላክ ባህሪም የሰው ባህሪም አለው ማለት ነው። አምላክ እኛ ሁለት ባህሪ አናምንም። ከቃል ስጋ ከሆነ በኋላ አምላክ ሰው ከሆነ በኋላ አንድ ባህሪ ነው ያለው። አንድ አካል አንድ ባህሪ ነው። የሰው ባህሪ የለውም። አንድ አካል አንድ ባህሪ እኮ አልኩ። ምን ማለት ነው? ፍጹም ሰው ፍጹም አምላክ ነው ማለት ነው።
እኮ ሁለት ባህሪ ማለት ነው፣ ፍጹም ሰውና ፍጹም አምላክ ማለት ነው። እሱን አንተ አልክ፣ እኛ አንድ ባህሪ ብለን ነው የምናምነው። እንዴ በስጋው ሞተ እያልከኝ? በስጋው የተባለበት ምክንያት አየህ፣ በምትለው ያየችው ተዋህዶን ያሳያል። አንድ ባህሪን አንድ አካልን ያሳያል። ስጋ ሞተ አላልንም፣ በስጋ ሞተ ነው ያልነው እኮ። ስጋው የሰው ባህሪ አይደለም። ስጋ ሞተ ብንል ለሁለት ከፈል ነው። አየህ፣ በስጋ ሞተ ግን ያለው ለምንድን ነው? መለኮት የተዋሃደው መለኮት ገንዘቡ ያደረገው አምላክ ገንዘቡ ያደረገው ስጋ ስለሆነ በስጋ ተባለ ማለት ነው። ስለዚህ የሚሞትና የማይሞት ባህሪ ሁለቱንም ይዟል ነው ዞሮ። አንተ እሱን አልክ፣ እኛ እንደሱ አናምንም። አንተ እሱን አልክ። አንተ እሱ ማለት ትችላለህ እንደፈለግ። እሱ ውሸት ነው። እኛ ትምህርታችን ግን እየነገርኩ ነው። ትምህርታችን ምንድን ነው? አምላክ ሰው ከሆነ በኋላ ሁለት ባህሪ ሁለት አካል አናምንም። ይልቁንም አምላክ ሰው ከሆነ በኋላ አንድ ባህሪ አንድ አካል አለው። ስለዚህ ፍጹም አምላክ ነው። አምላክ ፍጹም አምላክ ፍጹም ሰው ነው ኢየሱስ ክርስቶስ እኮ። ሁለት ነው ታዲያ። ሁለት እየተጠቀስክ ሁለት አይደለም ለምን ትላለህ ታዲያ? እሱ ለአንተ ነዋ። እሱ ለአንተ ነው። አንተ እያልከው እየተናገርከው በቁጥር አለመግለጽህ እንጂ ፍጹም አምላክ ፍጹም አምላክ እና አላልኩም። እኔ ይኸውልህ እና ብንኖረው ሁለት ነገር ይሆናል። ፍጹም አምላክና ፍጹም ሰው አላልኩም። እኔ ያልኩት ምንድን ነው? እኔ አሁን እና የምትለዋን ባስገባ ኖሮ ሁለት አካል ሁለት ባህሪ ይናገራሉ። እና የሚባል ነገር አንጠቀምም። ፍጹም ሰው ፍጹም አምላክ ነው የምንለው። አየኸው? አሁን ፍጹም ሰውና አንድ ስማኝ ፕሊዝ፣ እያዳመጥከኝ ምንም ችግር የለውም። አንተ እኮ እንደፈለግ መሆን ትችላለህ። ትምህርቴን ነው የምነግርህ፣ እምነቴን ነው የምነግርህ። ትምህርታችን ምንድን ነው? ለአንተ ብዬ የምቀይረው ትምህርት የለኝም። አንተ እንደፈለግ መተርጎም ትችላለህ። እምነታችንን ግን እነግርሃለሁ። እምነታችን ምንድን ነው? ፍጹም ሰውና አምላክ ብለን አናምንም። እና የሚለውን ብንጠቀም ስማኛ እንዴ ፕሊዝ። እና የሚለውን ብንጠቀም አዎ ሁለት አካል ሁለት ባህሪ ይሆናል። እኛ ግን እና የሚል ነገር አንጠቀምም። ይልቁንም አንድ ባህሪ አንድ አካል አማኝ ስለሆንን ፍጹም ሰው ፍጹም አምላክ ኢየሱስ ክርስቶስ አንድ አካል አንድ ባህሪ ብለን እናምናለን። አለቀ። አብ በስጋው ሞቷል። ስለ አብ መሞት በስጋ መገለጥ አይነገር። ጥያቄው ራሱ ስህተት ነው ከመነሻው። ማለት ለአብ መሞት በስጋ መገለጥ የሚባል ነገር ጥያቄም አይጠየቅም። ስህተት ነው ጥያቄው፣ አይነገርም ለአብ ኖ የለም አልሞተም ነው እሱ። ጥያቄው ራሱ ስህተት ነው እያልኩ ነው ያለሁት። ጥያቄው እንደዚህ አይጠየቅም። ለአብ አይጠየቅም። እንደዚህ ለመንፈስ ቅዱስስ አይጠየቅም። ለመንፈስ ቅዱስም ለክርስቶስ በስጋ እኛ በሶስት አካል እናምናለን። በስጋ ስለተገለጠ ለክርስቶስ ይጠየቃል። ችግር የለውም እኮ። ሁለቱ መንፈስና አብ ደግሞ ይህን ነገር አይገልጻቸውም ነው በዚህ ጉዳይ። ጥያቄው ራሱ ሲጀምር እንደዛ ስህተት ነው ጥያቄው ራሱ ከመነሻው። ማለት አብ የሚባል አካል የለም፣ አምላክ የለም። በስጋ መገለጥ ስለመሞት ስታወራ ለአብና ለመንፈስ ቅዱስ ጥያቄ አይነሳም እንደዚህ። ኦኬ። አይ እኔ እንደ ጥያቄ ማለት ነው። ለምሳሌ አብ ብላችሁ እኮ ጥያቄ መለስኩልህ። ጥያቄው ስህተት ነው፣ ጥያቄው አይነሳም አልኩህ እኮ። መልስ በቃ ማለት ጥያቄው ስህተት ስለሆነ መልስም አልሰጥህም። እሺ እሺ። አሁን ለምሳሌ እኔ አምላክ እንጂ ሰው አይደለሁም። በቃ ጨረስን። በቃ በጣም ብዙ ረጅም ሰዓት ሰጠው። ሁለት ባህሪ ያልከው ቀደም ኬት አምጥተህ ነው? ችግር በቃ እናንተ ቀጥሉ፣ እኔ ልውጣ። በቃ ደህና ዋሉ። አንድ አጠቃላይ ልታገር አመለጠ። በቃ ይኸው ነው። ለዚህ ነው ጥያቄውን እኔ ቅድም እንጨርስ ያልኩት። አዎ ኦኬ፣ ችግር የለውም ቤፍታዬ። ትልቁ ነገር ባይዘዌ እስካሁንም ታግሼ እየመለስኩለት ያሉት ለምንድን ነው? አንደኛ እኛ ስንጠየቅ እምነታችን እንዴት እንደምንገልጽ እንዲያውቁት፣ ቅድም እሱ እንዴት አድርጎ ሐዲሱንና ቁርአኑን እንዴት አድርጎ በቃ እንደነበር አይታችሁ ሰሎች አይነወይስ እሱ ለእርሱ ልቶ፣ እኛ ግን ስንጠይቅ እንዲህ እንመልሳለን። ሁለት ባህሪ አማኝ አይደለንም። ለሙስሊም ለሆነ ቤተ እምነት ብለን የምንቀይረው እምነት የለንም። እምነታችን ትክክለኛና ይኸው ትምህርታችን ምንድን ነው? ቃል ስጋ ከሆነ በኋላ ስግው ቃል አንድ ባህሪ አንድ አካል ነው። ስጋና ቃል አንልም፣ ሰውና አምላክ አንልም። ይልቁንም ሰው የሆነ አምላክ እንላለን እንጂ ይልቁንም አምላክ ሰው ሆነ እንላለን እንጂ ይልቁንም ፍጹም ሰው ፍጹም አምላክ እንላለን እንጂ እና የምትባል ነገር ግን አናገርም። እና ከተባለማ ሁለት አካል ሁለት ባህሪ ይሆናል። ሰውና አምላክ ብንል፣ ስጋና መለኮት ብንል፣ አያችሁት? አሁን ለምሳሌ ስጋ ሞተ ብንል በስጋ በምትለዋ ያስፈለገችው ለዛ ነው፣ ተዋህዶን ስለምታሳይ ነው። ስጋ ሞተ ብንል ግን መከፈልን ሁለትነትን ያሳያል። ለምሳሌ ቆላሴስ 2:9 እንዲያሳይልኝ ሄኖክ ቆላሴስ 2:9 እንዲያሳይልኝና ይብቃኝ።
ቆላሴስ 2:9 ፍጹም ሰው ፍጹም አምላክ ስንል ብዙ ጊዜ ሙስሊሞቹ ፍጹም ፍጹም አምላክ የሚባል ነገር የለም ይሉናል እና እናሳያችሁ። ሄኖክ አንዴ አለ ቆላሴስ 2:9 እሺ እንደ ክርስቶስ ትምህርት ሳይሆን እንደ ሰው ትንሽ ራቅ አድርገው እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ በፍልስፍና እሺ ወደዚህ በከንቱም መታለን ማንም እንዳይማርካችሁ ተጠንቀቋልና በእርሱ በማ በክርስቶስ የመለኮት ሙላት ይላል። አያችሁት? የመለኮት ምን ሙላት ሁሉ በሰውነት ተገልጦ ይኖራል። አያችሁት? መለኮት ብሎ ከዛ በምትላለች መለኮት በሰውነት አያችሁ? መለኮት እና ሰውነት አይደለም የሚለው ምንድነው? መለኮት በሰውነት በተዋህዶ ተሳያለች። በሁለት ባህሪ ሁለት አካል የሚለውን ትምህርት ያጠፋል። ፍጹም አምላክ የሚለውን ይኸው ምን ይላል? የመለኮት ሙላት ነው የሚለው። የመለኮት ምን ሙላት ማለት ነው ፍጹምነት ማለት ነው። መጉደል የሌለበት መቀነስ የሌለበት ምን መለኮታዊነት። የመለኮት ምን ሙላት በምን ይገለጣል? በሰውነት ሰው በሰውነት ተገልጦ ይኖራል። በምትለዋ ምንን ታሳየች ማለት ነው? መለኮት ገንዘብ ያደረጋት ባህሪ፣ መለኮት ገንዘብ ያደረጋት ስጋ። ስለዚህ ምን ተባለ? በሰውነት። ስለዚህ አንድ አካል አንድ ባህሪ፣ ፍጹም ሰው ፍጹም አምላክ ስንል ከዚህ የተነሳ ነው ማለት ነው። ሰውነት የሚለው ፍጹም ሰውነት ነው። መለኮትነት ደግሞ ይኸው የመለኮት ሙላት ብሎ ፍጹም መለኮትነት። ስለዚህ ፍጹም ሰው ፍጹም አምላክ፣ ፍጹም ሰውና አምላክ አንልም፣ ስጋና አምላክን አንልም። ሁለት ባህሪ አማኝ አይደለንም፣ ሁለት አካል አማኝም አይደለንም። ይልቁንም አንድ አካል አንድ ባህሪ አማኝ ነን ማለት ነው። እና ከዚህ የተነሳ ይህንን በደንብ እንድታስተውሉ ትፈልጋለሁ። ቤተክርስቲያን መሄድ ስላለብኝ ይብቃኝ። እግዚአብሔር ይስጥልኝ ሁላችሁንም። ሜይ ቢ ያልተስተካከለ የረሳሁት ወይ ደግሞ በስራ በደንብ አድርጌ ደግሞ ያላቀናሁት ነገር ካለ ምክርና ተግሳጽ ልስማና ልውጣ። ማስታወቂያ ሰምቼ ኤፍታይ የተበላሸ የጎደለ ነገር ካለ ንገረኝና ልውጣ። ሳበላሽ በእርሶ ትምህርት አቃነዋለሁ። ቃልዮት ያሰማሁት እድሜውን ያርዝመው ጤናውን ይጠብቅሎት መድኃኔዓለም ክርስቶስ መንግስቱን ከምንወርስ ከባሪያዎቹ እንድንሆን የእርሱ መልካም ፍቃድ ይሆን። እናመሰግናለን። ናሚ ሁላችንም እግዚአብሔር ክብሩን ያወርሰን። እብነ ሐኪም ቃልዮት ያሰማልን፣ የነፍሱ ዋጋ ያርግልን። ደስ የሚል ቆይታ ነው የነበረን። እግዚአብሔር አምላክ እንግዲህ ልጁንም ይርዳው። እዩ ሌሎቻችሁ ሄኖኬ የሚታረም ካልን ያው እኔ እርማት የፈለኩት እናመሰግናለን። መዝሙር እሱ ያርምክ ታርም ብለዋል አጥና ስላለ እሺ አንድ አብሱሪ ከወንድሞቼ ጋር ትቀጥላለህ። ከመምህሮቼ ጋር እኔ ልወጣ ነው። ሄኖኬ ሀሳብ አለ? አይ ምንም የለኝም። ቃልዮትን ያሰማልን። በሉ መልካም ሰንበት ይሁንላችሁ። እግዚአብሔር ይስጥልኝ። መልካም ቀን፣ መልካም ውይይት ይሁንላችሁ። ደህና ዋሉ። አሜን አሜን። ዲያቆን መልካም አገልግሎት። እንግዲህ በረከቱ ይድረሰን ብለናል ለእኛ ለሰነፎቹ። በዚሁ አንድ ሀሳብ ሾርት ሊኔም ላንሳና ዝም እላለሁ። የልጁ ቅድም እስልምና ላይ ያነሳው ሙሴ ምን አግብቶት ነው? ምን አይነት ጅል ቢሆን ነው አዳምን የሚጠይቀው የሚለውን እስቲ አስቡት ሙስሊሞች። ቀድሞ ወንድማችን አይ አዳም ላይ እኮ ከ40 ዓመት በፊት የተፈረደበት ከገነት መውጣቱ ነው እንጂ መበደሉ አይደለም፣ የኃጢአት ተግባሩ አይደለም የሚል ሀሳብ አንስቶ ነበርና
ታዲያ ሙሴ ምን ጅል ነው? እንዴት ጅል ቢሆን ነው ከገነት ስለመውጣት ጉዳይ ከገነት ስለመውጣት ውሳኔ አዳምን የሚጠይቀው? ይሄ ጥያቄ እኮ መጠየቅ ያለበት አላህ ነው አይደል? ከሆነ የፈጣሪን ጥያቄ ብለው የሚያስቡትን ለፈጣሪ ነው መጠየቅ ያለባቸው። የሰው ጥያቄ ብለው የሚያስቡትን ለሰውየው ነው መጠየቅ ያለበት አንድ ሰው። ሙሴ የፈጣሪን ወይም በእነሱ እሳቤ ያላህን ጥያቄ አዳምን ሊጠይቀው አይችልም። እንዴት ወጣህ አስወጣህን ሊለው አይችልም። ስለ አላህ ጥያቄ ከሆነ ስለ ኃጢአቱ ከሆነ ግን እሱ ሊጠይቀው ይችላልና ተገላቢጦሹን ለማንሳት ነው። ያው ቅድም እንዳልኩት እየሰራው ስለሆነ ሰማችኋለሁ። ቀጥሉ። እንግዳም አለ ይመስለኛል። ቃልዮት ያሰማሁት ጥሩ ጥያቄ ነው። ቡሱሪ ቀጥላ የኔ ጥያቄ እንትን ነበረ። አምላክ በእናንተ አስተምሮት በአካል ሶስት በመለኮታዊ ደግሞ አንድ ነው። እሱ አስተምሮት ልክ ነው? በአካል ሶስት ነው፣ በመለኮት አንድ ነው። አንድ አምላክስ ያው አንድ አምላክ በኢየሱስ ነው አለው። በአካል ሶስት በመለኮት አንድ አልኩ እኮ። አዎ ገባን እኮ። እና ያው አንድ አምላክ በኢየሱስ ነው አለ ወይስ በአብ ምን አለ? ምን ማለት ነው? አንዱ አምላክ በኢየሱስ በአብ ውስጥ ነው ማለት። ምክንያቱም ሶስቱ አካላት መልካም አድምጣልኝ። ሶስቱ አካላት አንድ መለኮት ምንነት አለ። ያን አንዱን መለኮት ምንነት በኩነት እንትን ይሉታል፣ ይገናዘቡትና ሕያው ሆኖ ይኖሩበታል። ያም ማለት ምን ማለት ነው? አብ ወልድ መንፈስ ቅዱስ ባለመነጣጠል ባለመከፋፈል የተለያዩ አካላት ሆነው ነገር ግን ደግሞ በአንዱ መለኮት ምንነት ታውቀው ተገልጠው የሚመለኩበት ነው ማለት ነው። ስለዚህ አብ አካላዊ ነው፣ ማንነት አለው፣ መንፈስ ቅዱስን አስገኝቷል። ወልድ አካላዊ ነው፣ ልጅ ተብሎ ይነገርለታል፣ ከአብ ተገኝቷልና። መንፈስ ቅዱስ ደግሞ ሰራጺ ተብሎ ይነገርለታል፣ እርሱም ደግሞ ከአብ ዘንድ ወጥቷልና። ከዚያ ደግሞ መልሶ አብ ወልድን ወልዶ መንፈስ ቅዱስን አስገኝቶ መልሶ ደግሞ ምን ይሆናል? በወልድና በመንፈስ ቅዱስ ህልው ይሆናል። ወልድም ከአብ ተወልዶ መልሶ ደግሞ ምን ይሆናል? በአብና በመንፈስ ቅዱስ ህልው ይሆናል ወይም ህያው ይሆናል። መንፈስ ቅዱስም እንዲሁ ደግሞ ከአብ ወጥቶ ለአብና ለወልድ የህልውና መሰረት ይሆንና እርሱም ደግሞ መልሶ ህልው ይሆናል ማለት ነው። ስለዚህ ሶስቱ አካላት በመገናዘብ በተገንዝቦት ህልዋን ሆኖ ነው የሚኖሩት ማለት ነው። ስለዚህ አንዱ ምንነት አንድ መለኮት ተብሎ የሚታመንና የሚነገረው በዚህ ምክንያት ነው። አብ ያለ ወልድ ህያው ሊሆን አይችልም ወይም ህልውና የለውም። ወልድም ያለ መንፈስ ቅዱስ ህልውና የለውም። መንፈስ ቅዱስም ያለ አብና ያለ ወልድ ህልውና የላቸውም ማለት ነው። ያ ማለት ነው። ከዚህ ሲታስተምሩ ሰምቼ ነበርና ኢየሱስ ፍጹም አምላክ ፍጹም ሰው ነው የምትሉት እና ፍጹም ሰው ፍጹም አምላክ ሆነ። ያው አንዱ አምላክ ደግሞ በኢየሱስ ላይ ካለ ፍጹም አምላክ ነው። ወልድ ተደሳንደ ያው አንዱ አምላክ በኢየሱስ ላይ ካለ የሚባል ነገር የለም። ሰውዬ አድምጣለሁ። በኢየሱስ ላይ ካለ በእንትን ላይ ካለ የሚባል ነገር የለም። ጥያቄን አዳምጠው። ኢየሱስ የተሳሳተ ነገር እየተናገርክ ጥያቄ አዳምጣት። በል ሚውት አድርጋ እንዲያትረብሽ። እሺ እንትን አትበል እንዳትረብሽ። ሚውት እንዳደረጋ አታስገድደኝ። በመጀመሪያ ለጥያቄ እርምት አድርግና ተነስ። በኢየሱስ ውስጥ በአምላክ ውስጥ ካለ ኢየሱስ ውስጥ አንዱ አምላክ ካለ አልክ። እኔ አንዱ አምላክ ኢየሱስ ውስጥ አለ አልኩኝ እንዴ? እንደዛ አይደለም ያልኩት። አብና መንፈስ ቅዱስ ግን ህልው ይሆናሉ ነው ያልኩት። ራሱ ወልድም ደግሞ በአብና በመንፈስ ቅዱስ ህልው ይሆናል ነው ያልኩት። ወልድ ተብሎ ከአብ ተወልዶ አብን አህሎ በባህሪ የሚመስለው ከባህሪው ደግሞ አብ የወለደው አንድያ ልጁ በስጋ ተገልጧል፣ በተለየ አካል ማለት ነው። ስለዚህ ኢየሱስ ክርስቶስ ስንል እያልን ያለ ነው በተለየ አካል ወልድ የእኛን ባህሪ ገንዘብ አድርጎ ሰው መሆኑን ስናጠይቅ ስናመለክት። ኦኬ። ስለዚህ ሰውነትን ገንዘብ ያደረገው ወልድ ነው። እስቲል ሰውነትን ገንዘብ ያደረገው ወልድ ደግሞ በአብ ህልው የሚሆን ነው፣ በመንፈስ ቅዱስም ህልው የሚሆን ነው። እርሱም ደግሞ ለአብም ለመንፈስ ቅዱስም የህልውና መሰረት የሚሆን ነው። ኦኬ።
ኦኬ እንደዛ ነው እንጂ አንዱ አምላክ ተብሎ ለምሳሌ አብና መንፈስ ቅዱስም መጥተው እንዲህ የኢየሱስ ስጋ ውስጥ አሉ ምናምን ሲጀመር ውስጥ አሉ ምናምን የሚባል ነገር የለም። ለኢየሱስ ራሱ ውስጥ አለ ስጋ ውስጥ መለኮት አለ ተብሎ አይነገርም። መለኮት ስጋን ገንዘብ አድርጎ ተዋህዶታል በታቅቦ ነው የሚባለው እንጂ ውስጥና ውጭ የሚል አገላለጽ አንጠቀምም። አሁን መቀጠል ትችላለህ ጥያቄ። አንተ ራስህ እኮ ቅድም ከመነሻ ምን አልክ? አምላክ አንድ ነው። አዎ። ሶስት አካል አለው ብላችሁ ታምናላችሁ? አዎ። አንተው ራስህ እኮ ጥያቄን ስጠይቅ የሶስት አካል አማኞች እንደሆንን መነሻ ሀሳብ አስቀምጠህ ነው የተነሳኸው። ስለዚህ አንተ አንድ አምላክ እንዳለ ስታውቅ፣ አዎ እኛም አንድ አምላክ እንዳለ ነው የምናውቀው፣ ግን ሶስት አካልም አለው ብለን እንደምናምንም አውቀህ ስለተነሳ አሁን ወደ ኋላ ተመልሰህ ሌላ ጭቅጭቅ ውስጥ አትግባ። ኦኬ? ምክንያቱም አንድ መለኮት ሶስት አካል ብለን ነው የምናምነው። ወልድ ደግሞ በተለየ አካል እኛን መስሎ በምድር ላይ ተመላልሷል ማለት ነው። ሰውነትን ገንዘብ አድርጎ ከንጽሕተ ንጹሐን ከቅድስተ ቅዱሳን ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወልዷል፣ ወደ ምድር ወርዷል። ያንን ነው የምናምነው። ያስመሰለብህ እኮ ምን እንደሆነ ታውቃለህ? ጭቅጭቅ ያስመሰለብህ እናንተ አንድ አምላክ አለ ብላችሁ ግን ሶስት አካል አለው ብላችሁ ታምናላችሁ አልክ። አዎ ተማምነን ጨረስን እኮ በቃ። አንተው ራስህ የእኛ እምነት ምን እንደሚመስል መጽሐፎቻችን ምን እንደሚሉ እኛም በአንደበታችን ምን እንደምንመሰክር ገልጸ ነው ያለፍከው አይደለ? አሁን ቀድሜ የገለጽከውን ነገር ድጋሚ ወደኋላ ተመልሰ ደግሞ ሌላ ሀሳብ ከመጀመሪያው ተቃራኒ ሀሳብ አንስተ ለመጨቃጨቅ ስትሞክር ይሄ ንትርክ ጭቅጭቅ ነው የሚባለው። ኦኬ እሱ ነው ጭቅጭቅ አታድርገው እያልኩ ያለሁት። ቅድም ከኢየሱስ ውጪ ማለት ምን ማለት? ከኢየሱስ ውጪ የሚባል አገላለጽ የለም። ስማ አንዴ፣ ከኢየሱስ ውጪ ስትል ራሱ ኢየሱስ ክርስቶስ በህልውና በባህሪ ራሱን የቻለ ሆኖ ዘንድ ደግሞ አብም ራሱን የቻለ ሆኖ ብለን ነው እየገለጽክ ያለው። ከኢየሱስ ውጪ የሚባል ነገር የለም። በአካል ከወልድ የተለየ ወይም ደግሞ ከክርስቶስ የተለየ አካል ያለው አብ አለ ብለን ነው እኛ የምናምነው። መንፈስ ቅዱስም አለ ብለን ነው የምናምነው። ለዚህ እኮ ነው እናንተ እኛ ምን እንትን የምንለውን ነገር ቃላቱን ጭምር በጥሞና አስተውሉና አንብቡት የምንለው እኮ ለዛ ነው። እኛ ከኢየሱስ ውጭ የሚል ትምህርት የለንም። ከኢየሱስ ውጭ ነው አብ የሚል ሀሳብ በመጽሐፍ አግኝተህ ከሆነ አምጣና አሳየን። እሱን አብን ከወልድ እየነጠልከው ነው። ቅድም ብያለሁ፣ አብ ወልድ መንፈስ ቅዱስ የተነጣጠሉ ናቸው ብለን አናምንም አናስተምርም ብያለሁ። የተለያዩ ግን ናቸው። ለምንድነው የተለያዩ የምንለው? አካላውያን ስለሆኑ፣ አብም የራሱ ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል ስላለው፣ ወልድም እንደዛው፣ መንፈስ ቅዱስም እንደዛው ስላለው ከማንነት አንጻር ማንነትን ለመለየት ስንል ወይም ደግሞ ለማመልከት ስንል አብ ከወልድ ወልድ ከመንፈስ ቅዱስ ብለን በግብራቸው ወይም በኩነታቸው እንገልጻቸዋለን ማለት ነው። አንተ ግን አሁን የተለያየ ናቸው ስትል አብን አውጥተህ ሌላ የባህሪ አምላክ፣ ወልድን አውጥተህ ሌላ የባህሪ አምላክ፣ በኋላ ደግሞ መንፈስ ቅዱስንም አውጥተህ ሌላ የባህሪ አምላክ ልታደርገው ነው። የተለያየው ያልኩበት ምክንያት ኢየሱስ ዮሐንስ ወንጌል ምዕራፍ 5 ከቁጥር 30 ላይ እኔ ከራሴ አንዳች ነገር ሲጀመር የተለያየ የሚል ከመጽሐፋችን መቼ አግኝተህ ነው የተለያየ ነው የምትለው? የተለያየ ነው ለማለት እንኳን እኮ ቢያንስ የመዛግብት እኮ ማስረጃ ማቅረብ አለብን። ቤተክርስቲያን አብ ወልድ መንፈስ ቅዱስ የተለያዩ ናቸው ብላ ታምናለች። የተለያየ አላልኩም። ጥቂሱ አንተ የተለያየን ብሎ አንተና ወጣ ጥቂሱ እኔ አላልኩም። ለተለያየ አላልኩም። ሰውዬ አሁን የተናገርከውን ነገር መልሰህ ተዋሻለህ። አብና እንትን ወልድ እኮ የተለያዩ ኢየሱስና እኮ አብ የተለያዩ አምላክ ናቸው ብለህ እኮ ስትገልጽ ነበር ራስህ። የተለያዩ አምላክ ናቸው አላልኩም። አልዛይመር አለብኝ። አንተ የተናገርከውን ነገር እያረምኩ ደግሜ የምረሳው ነው። አንተ አልዛይመር ኖሮብህ ነው ድጋሚ እንትን ብለህ እንትን የምንለው ነው። ስትረሳ የምታስታውስ አንድ ሴት ወይ ከጎን አስቀምጥ ወይ ወንድ ፈልግና አስቀምጥ፣ እያስታወሳችሁ እንድጠይቁ ማለት ነው። እና አሁን ለኢየሱስ አምላክ አለ ግን ለኢየሱስ በቅዱስ ሚካኤል ክርስቶስ አምላክ ነው አልኩ።
ለኢየሱስ ገባን? አምላክ የለውም። ክርስቶስ ለተዋሃደው ስጋ ግን ያ ስጋ ፍጡር ስለሆነ ለተፈጠረው ስጋ ራሱ ክርስቶስም አምላኩ ነው። ለተፈጠረው ስጋ ፈጥሮ ተዋህዶታልና። ስለዚህ የእመቤታችንን ስጋ ራሱ ክርስቶስ ነው ፈጥሮ የተዋሃደው። ሃይማኖተ አበው ምዕራፍ 6 ቁጥር 26 ላይ ምንድነው የሚለው? ቅዱስ ኤሬኒዮስ ማለት ነው፣ ወልድ ንጽሕት ከምትሆን ከድንግል ማርያም ስጋን ፈጥሮ ተዋሃደው ነው የሚለው። ስጋን ፈጥሮ ተዋሃደው። ስለዚህ አምላክነት ራሱ ወልድም ለዚያ ለተፈጠረው ስጋ ከማርያም ለነሳው ስጋ አምላኩ ነው። አምላክ ተብሎ ይነገርለታል ማለት ነው። የኢየሱስ አምላክ ይባረክ የተባለ ማን ነው? እየነገርኩ ነው እኮ ክርስቶስ ለተዋሃደው ስጋ አብ ፈጣሪው ስለሆነ ወልድም መንፈስ ቅዱስም ፈጣሪ ስለሆነ፣ አብ ብቻ ፈጣሪው አይደለም ለተዋሃደው ስጋ፣ ወልድም መንፈስ ቅዱስም ናቸው። ምክንያቱም በሃይማኖተ አበው ምዕራፍ 76 ላይ የስጋው ፈጣሪ አብ ብቻ እንዳልሆነ ይናገራል። እሺ ወዳጃችን ገባን? ለኢየሱስ አምላክ ይባረክ የተባለ ማን ነው? ጥያቄ እየነገርኩ እኮ ነው። ስለ ስጋው ነው እየተናገረ ያለው። ያ ስጋ ደግሞ ክርስቶስ ከመዋሃዱ በፊት ፍጡር መሆኑን ለማጠየቅ ነው። እመቤታችን እርሱ ስጋን ከመንሳቱ በፊት እርሷ ስጋዋ ፍጡር ከሴትና ከወንድ በግብር ስለተገኘች ያን ስጋ ክርስቶስ ተዋህዶታል የሚለውን ለማጠየቅ ነው እንጂ ለተፈጠረው ስጋ ራሱ ክርስቶስም ፈጣሪው ነው። ስጋን ገንዘብ ከማድረጉ በፊት ቃል የሁሉ አስገኝ ስለሆነ እያልኩ ነው። እና ኢየሱስ ጌታ ነው ያደረገ ማን ነው? ኢየሱስ ጌታ ያደረገ ማን ነው? ውጣ በእናትህ! ምን አይነት ኤፍታ ንፍጭል ነገር ነው እሱ! ንፍጣም እዩ። አረ ምንድን አቆር ነው። በጣም ሰለቸን እኮ በስመ አብ ወልድ። አንዳንድ ጊዜ ማለት ነው ማስተዋል የሚችል ሰው ይጠይቅ፣ መስማት የሚችል ሰው እንዴ ምንድነው ድንቁር ማለት? ሰላም ነው። ልክ ትዕግስትህን እንትን እስኪሉ ትጠብቃቸውና ከዛ በኋላ ትሸልማቸዋለህና ከመጀመሪያውኑ ብታሰናብታቸው ነው የሚሻለው። አሁን ይሄ ልጅ በቃ ምንም የሚሰማም ነገር አይደለም። እንደ እንትንም ተዘጋጅቶ የመጣት የሆነች የተለማመዳት ጥያቄ ያለች እሷ ነው ቁጭ ቁጭ የሚያደርጋት እና ከሽልማቱ በፊት ብታሰናብታቸው ይሻላል ነው። ይስታይ ቃልዎት ያሰማልን ወንድም። አይ አክብሮ የመጣን እንግዳ በክብር ልሸኘው ብዬ እኮ ነው መምህር። እዛባቸው ነው ክብሩን። ሰላም ነው። ይሰማል? ቦጃ ቀጥል። እሺ፣ እስካሁን ካስተማራችሁት ላይ ሁለት ጥያቄ አለኝ። አንደኛው የሰው ልጅ ሲፈጠር በክርስቶስ ክርስቲያን ሆኖ ነው? ጥያቄን ብቻ አቅርብና ከዛ በኋላ እናየዋለን። የመጀመሪያው ጥያቄ ምንድን ነው? የመጀመሪያው ጥያቄ የሰው ልጅ ሲፈጠር በጥምቀት ከመጠመቁ በፊት በባርነት ውስጥ ነው ያለው ወይስ አይደለም? ከተፈጠረ በኋላ ከተወለደ በኋላ ሳይጠመቅ በባርነት ውስጥ ነው ያለው ወይስ አይደለም? ጠመቁ በፊት በኢየሱስ ክርስቶስ ማለት ነው። ያው ክርስቲያን ከመሆኑ በፊት በባርነት ውስጥ ነበር ወይስ አይደለም? ማለት ባርነት ስትል ምን ማለት ነው? ያው በአዳም ጥፋት በኩል በዳቢሎስ ስርዓት ውስጥ የዳቢሎስ ባርነት ውስጥ ነን ብለው ከዚህ በፊት ያስተማሩ የክርስቲያን አባቶች አሉ። ከሱ
መጽሐፉ እንደሚለው ማንም በክርስቶስ ቢሆን አዲስ ፍጥረት ነው ነው የሚለው። ስለዚህ አዲስ ፍጥረትነት በክርስቶስ ነው የሚሆነው። ያንን አዲስ ፍጥረትነት ደግሞ የምናገኘው በምንና እንዴት መልኩ ነው የሚለውን ደግሞ ስንመለከት ቅዱስ ጳውሎስ በሮሜ መልእክቱ አስቀምጦታል። በሮሜ መልእክት ምዕራፍ 6 ማለት ነው። ምዕራፍ 6 ከቁጥር 3 ጀምሮ እንዲህ ብሎ ያስቀምጣል። የሮሜ መልእክት ምዕራፍ 6 ቁጥር 3 ላይ እንዲህ ይላል፣ የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንድንሆን ዘንድ እንድትጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንድንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን አለ። ስለዚህ ትንሣኤው የሚረጋገጠው ከክርስቶስ ጋር በመቀበር ስለሆነ አስቀድመን መቀበር አለብን። የምንቀበረው ደግሞ በምንድን ነው አለ? በጥምቀት ነው። ምክንያቱም በጥምቀት ከክርስቶስ ጋር ህብረት የምናደርግበት መንገዱ ስለሆነ ማለት ነው። ከዚያ በኋላ ደግሞ ልክ በጥምቀት ስንወለድ ከስጋና ከደም ባልሆነው መወለድ ስንወለድ ደግሞ እግዚአብሔር ምን ያደርገናል? ያስነሳናል ከሙታን መካከል፣ ወይም ደግሞ አሮጌ ሰውነታችንን ይገፋዋል ማለት ነው። ከዚያ ባርነት ያልከው ቅድም ምንድን ነው ስለ አሮጌ ሰውነትን ነው ስላልከኝ፣ አሮጌ ሰውነቱ የተለቀቀው ወይም ደግሞ ሰው ከዛ ነፃ የሚሆነው በክርስቶስ ሆኖ ሲጠመቅ በጥምቀት በኩል ከክርስቶስ ጋር ህብረት ሲያደርግ ነው ማለት ነው። እሺ ስለዚህ የሰው ልጅ ሲፈጠር በክርስቶስ ጋር ድኗል ወይስ አይድንም? ህጻናቶች የገሃነም አይነት ህጻናት ለምሳሌ ማንኛውም ህጻናት ሲፈጠር በቃ በክርስቶስ ከመጠመቁ በፊት ተጠምቆ በክርስቶስ ከመሆኑ በፊት ምን አይነት ህጻናት እያልኩ ነው? ማንኛውም ሁሉም ህጻናት ሲፈጠሩ ተጠምቆ አይደለም የሚፈጠሩ፣ ከተፈጠሩ በኋላ ነው የሚጠመቁት። ስለዚህ በባርነት ውስጥ ከነበሩ የሲኦል ናቸው ወይስ አይደሉም? ይፍታ ተቋርጧል። አይ ቲንክ ከተሰማ ሜቢ እሱ እስኪመለስ ልመልስልህ ቦጃ። ማለት ፍርድ በፍርድ ደረጃ በጣም አዛ እያደረገኝ ነው። በጌታ በኢየሱስ ቀጥሎ ይና ኦኬ እሺ፣ ከቻልክ ግን መልስ። ኦኬ እሺ በቃ ልቀጥል። ስለ ፍርድ ከሆነ እኛ ስለ ፍርድ የምናውቀው ነገር የለም። ማለት ያው ፍርዱ ለእግዚአብሔር ስለሆነ ማለት ነው። ግን ሰው ሁሉ አምኖ ቢጠመቅ ነው ቢጠመቅ እንደሚድን ነው ትምህርታችን። ኦኬ ሶ በፍርድ ደረጃ ግን የኛ አይደለም ፍርድ ለእግዚአብሔር የሚተው ነው። ያላመነ ያልተጠመቀ ይፈረድበታል የሚል አስተምሮት ከእሱ ጋር ነው ጥያቄ። ሰው ለማመን ደረጃ ደርሶ አምኖ ከተጠመቀ ያ ትክክል፣ ለማመን ደረጃ ደርሶ ማለት ነው። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ፖይንቱ። ነገር ግን ያላመኑ ህጻናት ምናምን እነሱን በተመለከተ እኔ ፐርሰናሊ አላውቅም። ማለት የእግዚአብሔር ፍርድ ነው፣ እሱን አናውቅም። ግን ህጻናት ያው ያላመኑ ህጻናት ምናምን እነሱን በተመለከተ እኔ ፐርሰናሊ አላውቅም። ማለት የእግዚአብሔር በተመለከተ ያላመኑ ህጻናት ምናምን እነሱን በተመለከተ እኔ ፐርሰናሊ አላውቅም። ማለት የእግዚአብሔር ያላመኑ ህጻናት ምናምን እነሱን በተመለከተ እኔ ፐርሰናሊ አላውቅም። ማለት የእግዚአብሔር በተመለከተ እኔ ፐርሰናሊ አላውቅም። ማለት የእግዚአብሔር ፍርድ ነው፣ እሱን አናውቅም። ግን ህጻናት ያው
በመጽሐፍ ቅዱስ ውስጥ እንዴት አላችሁ? ተርፋችኋል? እግዚአብሔር ይመስገን። ገሉዬ ደህና ነሽ? አለሁ እግዚአብሔር ይመስገን። የክርስቶስ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? ማስረገፈኝ አሁንም ደህና ነኝ። የእኔ ጥፋት አይደለም። ኮፒ ሊንክ አታደርጉ። ምን እናድርግ? ሰምታችኋል? ሰምተናል። ታያለሽ ሄኖክ ምላስ ላይ ተረፍክ። ሄኖክ እኔ ምላሱ እንዳይቆርጥ ብዬ ፈርቼ ነበር። ታያለሽ። አይ ጌታ ነው፣ የእኔ ጥፋት አይደለም። ኮፒ ሊንክ አታደርጉም ክርስቲያኖች። ጠዋትም ከታች እምቢ አላችሁ። ምን ላድርግ? ከታች ያላችሁ እህት ወንድሞች ኮፒ ሊንክ አድርጉት። ቦጃ ጥያቄህ ምንድነው? ስለሚሞቱት መሰለኝ አይደለ እየጠየቅን ያለው? ዳቆን አትሳቡት፣ ወደ ቤተ ክርስቲያን እየሄደ ነው እና በዚሁ ግን ቃለ ሕይወት ያሰማል። ዳቆን ያሬድ ጥቁሯን አረ ይታያል። ያሬዶ ቃል ሕይወት ያሰማል እኮ። ጥያቄ እኮ ሰማን። እንዴት አላችሁ? አዱ ሁላችሁንም ሰላም ብያለሁ። ስለዚህ እኛ እያወራን ያለ ነው በሕይወት ስላሉት ነው። ከተሰማክ ጠይቅ። ጨነቀክ ገዝቱ ካልጠይቅ አይደሉ? ከታች ይታያችኋል። እኔ እንኳን የኔ ድምፅ ይሰማል። አንተ አንድ ደቂቃ ትሰማለህ? እዩዬ አንድ ደቂቃ። እኔ ምንድነው መጽሐፍ ቅዱስ እሱ በጠየቀው ጥያቄ ላይ ግልጽ የሆነ ነገር አስቀምጧል። ምንድነው ያለው ጌታ? ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ካለ በኋላ መንግስተ ሰማያት እንደነርሱ ላሉት ነችና ብሏል። ኦልሬዲ ክርስቶስን ለመካድም ለማመንም አልደረሱም፣ አይፈረድባቸውም ነው የሚለው መጽሐፉ። እና አይ ችግር የለውም አዱዬ። ምንድነው እሱ ሀሳብ ሁሉ የሚጠይቁት ስለሆነ ስለሚገባን ለዛ ነው። ስለዚህ ምንድነው ቦጃ አንድ የምትይዘው ነገር እኛ እያወራን ያለ ነው። ሄኖክም ወንድሞችም ሁሉም እያወሩ ያሉት በሕይወት ስላሉት ነው። ገብተዋል አይደለ? ከሞት በኋላ ፍርድን ለመድኃኔዓለም ነው አሳልፈን የምንሰጠው። እንዳለ ነው ሕፃናት አይፈረድባቸውም ብለን ተስፋ እናደርጋለን፣ እንደማይፈረድባቸውም እናምናለን። ነገር ግን አይፈረድብህም እንዲህ በል የሚል ትምህርት የለንም። እኛ ትምህርታችን ምንድን ነው? ያመነ የተጠመቀ ይድናል ነው። በጥምቀት ልጅነትን ያገኛል ነው። ስለዚህ ልጅነትን አግኝቶ በሚስጥራት እየተካፈለ የሚሄድ አካሄድ ነው ያለን ማለት ነው። ስለዚህ ቢሞት ምን ይሆናል የሚለውን ነገር እንግዲህ እሱን ለመድኃኔዓለም ነው የምንለቀው ነው። ከዛ ውጭ ግን በሕይወት እያለ የክርስቲያን ልጅ ከሆነ ወንድ ከሆነ በ40 ሴት ከሆነች በ80 ቀን ኤክሴፕሽናል ነገር ከተፈጠረ ደግሞ ይሞታል ወይ እንደዚህ ይሆናል ተብሎ ከተፈራ በ7 ቀኑ ሊጠመቅ ይችላል። ምክንያቱም ልጅነትን ከአብ ከወልድ ከመንፈስ ቅዱስ የሚወለድበትን በጥምቀት ከማያገቡ መወለድ ስላለበት ማለት ነው። ይሄ ነው ትምህርታችን። ቦጃ ስላሉት የምታወራን ከሆነ ስላለው እናወራለን። ግልጽ ነው። ወይም ደግሞ ምናልባት ተምታቶብህ ከሆነ ዑመር እንደገደለው ሕፃን ልጅ እንደዛ አይነት ነገር እኛ ትምህርት የለንም። እንደዛ አታርገው፣ እንደ ሙስሊሞች ማንም አያውቅም አይነት ነገር አታርገው ለማለት ነው። ቦጃዬ ቀጥል። እኔ ጥያቄ እስኪ ከታች ኮፒ ሊንክ አድርጉ ከተሰማችሁ። አይሰማም? ይሰማል። አሁን እየተሰማኝ ነው። እየተቆራረጥክ ነበር፣ አሁን ይሰማል። ቀጥል። ምናልባት ከኔም ከሆነ አላውቅም። ቀጥል። እሺ ወርጄ ልግባ። ቆይሻ እንዴ አሁን ትሰማለህ። ቀጥል ቀጥል። ወርደ ግባና ስብሃለው። እስቲ ቢያንስ 2000 አስገብ ኮፒ ሊንኩን ፕሊዝ፣ በጌታ ይኸውልና። እስከዛ ኮፒ ሊንክ አድርጉት። ነገር እንትን የለውም። ባይዘዌ ለገሊላ የሚጠቅመው ነገር የለም። ለእኛ ለራሳችን መንፈሳዊ ነገርን ለመማማር ነው፣ የእግዚአብሔርን ቃል ለመስማት ነው። ከዛ አንጻር ስለሆነ ኮፒ ሊንክ አድርጉት፣ ታብታብም አድርጉት። እሺ ቦጃ ምታል
አይሰማም? አሁንም አሁን መታልሽ አይሰማም የምትለው ቃል ተሰምቶኛል። እሺ፣ አሁን እኔ እየጠየኳችሁ ያለሁት ይሄ ከመጽሐፍ ቅዱሱ ጋር የእምነታችሁ እናንተ በምታምኑት ይሄ በአዳም ባርነት ውስጥ ገብተናል፣ በኢየሱስ ክርስቶስ ነው ነፃ የወጣ ነው፣ ከባርነት ነፃ የወጣ ነው ከሚለው ትምህርታችሁ ጋር የሚጋጭብኝን ጥያቄ ነው እየጠየኳችሁ ያለሁት። በአዳም ባርነት ውስጥ አላልንም እኛ። በአዳም ባርነት ሳይሆን አዳማዊ ማለት ማንነት በአዳም ምክንያት እና በመጣው ክርስቶሳዊ ማንነት የሚባል በዲያብሎስ ነው ባርነት ያለን። ውስጥ የዳብሎት ባርነት ማለት ሞት የነገሰበት ጊዜ የነበረ ነው። ስለዚህ ሞት ደግሞ በክርስቶስ ሞት ተሸንፏል። አሁን እኛ ሞት ወይ መውጋየት አለ ብለን ነው የምንዘምረው። እሱን ደግሞ የልጅነትን ጥምቀትን ያገኘን ሞት ወይ መውጋየት አለ ድል መንሳትስ ወዴት ነው እያል የምንዘምር ሰዎች ነን። አሁን ላይ ክርስቲያን ለእኛ ሞት መሸጋገሪያ ድልድይ ነው፣ የእግዚአብሔርን መንግስት የምናገኝበት ነው። ልክ ቅዱስ ጳውሎስ እንዳለ ብሞትም ለጌታ ብኖርም የጌታ ነኝ እንዳለ ማለት ነው። ወደ ክርስቶስ ሊሄድ እናፍቃለሁ እንዳለ ማለት ነው። ስለዚህ እኛ ወደ ክርስቶስ የምንሄድበት ከቅዱሳኑ ጋር አንድ ሆነን በቅዳሴ የምንቆምበት ስለሆነ በምስጋና የምንቆምበት ስለሆነ ሞትን እንናፍቃለን ማለት ነው እኛ ክርስቲያኖች እንጂ ሞት ብለን እንደ ብሉዩ እንዳሉ አባቶች አይደለም የምናፍቀው ነው ተመልሶልህ ከሆነ። ነገር ግን በጥምቀት አዳማዊ ማንነታችንን አውልቀን ክርስቶሳዊ ማንነትን እንለብሳለን ማለት ከስጋዊ አስተሳሰብ፣ ከስጋዊ ማንነት፣ ከስጋዊ ልምምድ ወጥተን መንፈሳዊ ልምምድን፣ መንፈሳዊ ጸጋን፣ መንፈሳዊ ልጅነትን የምናገኝበት ነው እየተባልከው። እሱ ነው የሚለው መጽሐፉ። ዋው የኔም ጥያቄ እሱ ነው። በክርስቶስ ከጥምቀት በኋላ ነው እኮ ክርስቲያን የሚሆነው ክርስቲያን አይደለ? ማለት ምን ማለት ነው? ሰው ሲፈጠር ሰው ነው። የሰው ልጅ ሲወለድ ሰው ነው። ውሻ ብትወልድ ውሻ ነው ሰው የምትወልደው። አህያም ብትወልድ አህያ ነው የምትወልደው። ሰው ሲወለድ ሰው ነው። ስለዚህ ክርስቶስን ስንለብስ ክርስቲያን እንባላለን፣ ስሙን የሰጠን። ክርስቶስን ከመልበሳችን በፊት እህ በአዳም በኩል በመጣብን የዲያብሎስ እስራት ውስጥ ነን አይደል? አይደለም፣ እንደዛ የሚባል ትምህርት የለንም እኛ። በአዳም በኩል የመጣብን ምናምን የምንለው ጋር አይደለም። አሁን ላይ እኛ ያለነው አዲስ ኪዳን ላይ ነው። አዲስ ኪዳን ላይ ሲሆን ደግሞ ምድር ትገብር ፋሲካ ነው የሚለው። ምድር ሁሉ ተቀድሳለች፣ በክርስቶስ ደም ሁሉ ነገር ተቀድሷል። ነገር ግን እኛ ደግሞ በነፃ ፈቃዳችን፣ ነፃ ፈቃድን የማይከለክል አምላክ ስለሆነ ቀድሞ የወሰነብን ምን ያለብን ነገር ስለሌለ ምንድነው የምናደርገው? በነፃ ፈቃዳችን እንጠመቃለን፣ የእግዚአብሔር ልጅን እናገኛለን ማለት ነው። የእግዚአብሔር ልጅነትን እናገኛለን፣ የጸጋ ልጆች እንሆናለን። ግልጽ ነው። ይሄ ነው ትምህርታችን ነው እያልኩ ያለሁት። ምንድን ነው አንተ ጥያቄ? የኔ ጥያቄ አላገኘሁም መሰለኝ። በክርስቶስ ልጅነትን ከማግኘታችን በፊት ባርነት ውስጥ ነን ወይስ አይደለንም ነው የኔ ጥያቄ። አንዴ ቆይ፣ እንደዚህ አትግባቡም። አይ ቲንክ በጣም ብዙ ነው የምትሄዱት። ቦጃ አዳም ኃጢአት ከሰራ በኋላ ድቀተ ባህሪ ደርሶበታል፣ ወይም የባህሪ ጉስቁልና አግኝቶታል፣ ንጽህናውን አጥቶታል አይደል? የእኛን ትምህርት የምታውቀው ከሆነ ስለዚህ ይህን ንጽህና የመለሰልን ጌታ በመስቀል ተሰቅሎ ባፈሰሰው ደም ነው ካል የጌታን ሞትና ትንሣኤ መሳተፍ አለብን ማለት ነው፣ ሰውነታችን ወደ ቅድስና እንዲመለስ። ስለዚህ የጌታን ሞትና ትንሣኤ የምንሳተፍበት ትልቁ ሳክራመንት ምስጢረ ጥምቀት ይባላል። ሰው ሲጠመቅ ክርስቶስን ይለብሳል። አሮጌውን አዳም ያስወግድና አዲሱን አዳም ወይም ክርስቶስን አዲሱን ሰው ይለብሳል ማለት ነው። ስለዛ መጠመቅ የሚያስፈልገው አዲስ ሰው ለመሆን ወይም ክርስቶስን ለመልበስ ነው። ከዚያ በኋላ ተጠምቀው አዲስ ሰው ከሆኑ በኋላ ህፃናት እየተማሩ ያድጋሉ ማለት ነው። የሚጠመቁት ጸጋን ለመቀበል ነው። የልጅነት ጸጋን እኮ የሚያገኙት በክርስቶስ ነው። በክርስቶስ ተጠምቀው ነው ብለህ አልከኝ። ከዛ በፊት አሮጌ ማንነት ነው ያላቸው አልከኝ። ስለዚህ እኮ ይሄ በባርነት ውስጥ ካሉ የአዲስ ኪዳን ሰዎችም ቢሆኑ በባርነት ውስጥ ሆነው ነው የሚወለዱት። በክርስቶስ የሚሆኑት ከተጠመቁ በኋላ ነው። እንደዛ የሚል ማስረጃ ስጠን እስኪ። እንደዛ የሚል ማስረጃ አይ እኔ ለምን አሁን እኮ ይሄኛውን እና የግል ወሬ አናወራህም። ስማኝ ቆይ፣ ከመጽሐፍ ቅዱሳችሁ ጋር የሚጋጨውን ሀሳብ ነው እየጠየቃችሁ ወይ? ጥያቄ ማስረጃ ስጠን በትልቁ አድርጉትና አንዴ ቆይ፣
በትልቁ ሁንና አሁን ላልክበት እንደዚህ ሆኖ ነው የሚወለዱት ላልክበት ማስረጃ ስጠና መጽሐፍ ከፍተህ ጠይቅ። ካልሆነ እኮ ችግር የለውም። አልሆነም ብትሉኝም እኮ እኔ መልስ ስለሆነ ከየት አመጣኸው ታዲያ አንተ? ከየት አመጣኸው? ይሄንን ከየት አመጣኸው? አይ በአዳም በክርስቶስ አዲስ ሰው መሆን አለብን አሮጌ ማንነታችንን ጥለን ስለምትሉ እኔ እኮ ጥያቄ የፈጠረብኝ ነው የምጠይቃችሁ እኮ። በባርነት ተይዘው ነው የሚወለደው የሚለውን ነገር ከየት አመጣኸው አንተ ነው ጥያቄ። እኔ ሰው ከክርስቶስ ውጭ ከሆነ በባርነት ውስጥ ነው አትሉም? ማትሉ ከሆነ ችግር የለውም። ይሄን መልስ ሊሆን ይችላል እኮ። አንተ እያወራኸኝ ያለው እኮ ስለ ህፃናት ነው፣ ለዛውም ስለሚሞቱ ህፃናት፣ ሞቱ ለምትላቸው ህፃናት ነው እያወራኸኝ ያለው። አሁን አንተ ሲጀመር ባሪያ ነኝ ብለህ ነው የምታምነው። ኢቭን ክርስቶስን አላገኘህም፣ ትልቅ ነህ፣ ተነግሮሃል። ለማያምን ተፈርዶበታል ነው። አዎ በፍርድ ውስጥ ነው ያለው። ለምን? ስለ ክርስቶስ ተመስክሮልህ፣ ስለ ክርስትና ተነግሮ የክርስቶስን አምላክነት ክደህ ያለህ ስለሆነ ማለት ነው። ስለዚህ አንተ በባርነት ቀንበር ነው የተያዝከው። በምን ምክንያት? አንተ ነፃ ፈቃድህን ተጠቅመህ ማለት ነው። ስለ ህፃናት ግን በባርነት ቀንበር ተይዘዋል ብለን አናምንም። እንደዛ አይደለም ትምህርታችን። ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ነው ብሎ ቅድምም ነግሯል ወንድማችን። ስለዚህ አንተ ስለ ህፃናት እያወራህን ስለሆነ እኛ እንደዛ ማለት አይደለም። አዳማዊ ማንነት ማለት ስጋዊ ማንነታችንን ቀብረን የስጋ ስራ የሚሉትን እንዳንሰራ መንፈሳዊ ስራን የምንሰራበትን መንፈስ ቅዱስን የምንቀበልበት ነው ጥምቀት። ስለዚህ በጥምቀት የእግዚአብሔር ልጆች እንሆናለን ነው እያልን ያለ ነው። ግልጽ ከሆነልህ ማለት ነው። አይ ሳይጠመቅ ቢሞት ምን ለሚለው ደግሞ ፍርዱ ለመድኃኔዓለም ነው ካለ ግን በህይወት ያለ በህይወት የሚንቀሳቀስ ማስተዋል የሚችል ከሆነ ይማራል። መጀመሪያ ቀጥታ እንትን ብሎ ና ወይ ጌታን ተቀበል ወይ ና ሻሃዳ ያዝ ወይ ምናምን ነገር አይደለም የምንለው እኛ። እናስተምራለን። ከተማረ በኋላ ሲያምን አዎ አምናለሁ ብሎ ሲያምን ሚስጥራትን ወደ መሳተፍ ይገባል ማለት ነው። ከዛ ሚስጥራትን ሲሳተፍ መጀመሪያ ይጠመቃል፣ በቀባ ሜሮን ይታተማል፣ ስጋውን ደሙን ይበላል፣ ከክርስቶስ ጋር አንድ ሆኖ ይቀጥላል ማለት ነው። ያለን ትምህርታችን ይሄ ነው። ህፃን ከሆነ ደግሞ ወላጆቹ ክርስቲያኖች ከሆኑ ወላጆቹ እያስተማሩ ስለሚያሳድጉት ልጅነትን አግኝቶ ያድጋል። ትምህርታችን እዚህ ላይ ነው እንጂ ያለው ከዛኛው ኃጢአት ወይ ደግሞ የባርነት ውርስ ምናምን የሚባል ትምህርትና እኛ የለንም። እኛ ከወላጅ የምንወርሰው ማንኪያና ምናምን ነገር ካላቸው እንወርሳለን እንጂ ባርነት ወይ ሰምቲንግ ምናምን የሚባል ትምህርት የለም ነው። አለ ካልከኝ መጽሐፍ ከፍተህ ታሳይኛለህ። ካልሆነ በደመ ነፍስ ሎጂክ አናወራም። ሌላ ጥያቄ ካለ ጠይቅ። እሺ በቃ ግን ይሄ ወይ ጥያቄ ግልጽ ካልሆነላችሁ ከሆነ ነው እንጂ በቃ እሺ ሌላ ጥያቄ ልጠይቅሽ። ሌላ ጥያቄ ካለ ጠይቅሽ። ግን ያነበብከው ከመጽሐፍ ቢሆን መልካም ነው። ካልሆነ የደመ ነፍስ ምናምን ከሆነ በሎጂክ አይደለም እኛ ማለት የምንመራው። መጽሐፍ ቅዱስ ላይ ሳይኖር በአባቶች በፈቱት ትምህርት ምናምን ልክ እንደ ስላሴ ምናምን እንደዚህ አይነት ጥያቄ እኮ መጽሐፍ አለን እኛ። ቤተክርስቲያናችን ሙሉ ነች። ቤተክርስቲያናችን ሙሉ መጽሐፍ አላት ለእያንዳንዱ። ከዛ ካነበብከው ጥያቄ ካለ እሰየው አንሳና ጠይቀን። ካልሆነ ደግሞ እስር ቤት የሚባለው ወንድማችን ጥያቄ ያለኝ ስላለ እሱ እንቀበለው። ሁሌም ስለምናገኘ ማለት ነው። ረጅም ዓመት ሆኖናል አንተ ጋር አዲስ አይደለም። ችግር የለም በቃ እሺ ጠይቅ። በቃ እሺ ሌላ ጊዜ ጠይቃለሁ። አመሰግናለሁ። እሺ ወንድም አለ እስር ቤት ሰላም ብለናል። ማን እንበልህ ግን? አለ ሚዩት ነህ እያወራ ከሆነ ሚዩትን አንሳው። እስር ቤት ማረሚያ ቤት እጅ የህይወት ፍጻሜ አይደለም ምናምን የሚለው ማለት ነው። እሰማለሁ እኛ እኔ ትሰማለህ? ሚኪ እንዴት አለ? ሰላም ብያለሁ። ከታች እድሜና እንዴት ናችሁ? አለን አምላክ አበይ ክብር ይመስገን። እሱ ጋር ነው ጸጥ ብሎ ከእሱ ጋር ቀጥሉ። ትንሽ ስራ ላይ ምን ነው እያለ ነው። ኔትወርክ ነው ወይስ ምንድን ነው? ካላወራሽ ወርደ ነው እዚህ ስራ ላይ ሆኜ ነው። ትንሽ ቀጥሉ እያለ ነው። ሀሳብ ካላችሁ ቀጥሉ። እሺ ታወራ። የእሱ ሀሳብ ምንድን ነው? ህፃናት ጋር ብቻ ነው ያለው እና እኛ ደግሞ የውርስ ኃጢአት ወይ ደግሞ በውርስ ምናምን እንደዛ የሚተላለፍ የውርስ ባርነት ምናምን ኖሮብናል ብለን ሳይሆን የምንጠመቀው ልጅነትን ለማግኘት ነው። ልጅነትን ለማግኘት ደግሞ
አዳማዊ ማንነታችንን እንጥላለን። አዳማዊ ማለት በስጋ መመላለስን በስጋ ያለውን ህይወትን አይደለም የምንለው። ከዛ አንጻር ማየት ብዬ ነው እንትን ያልኩት። ምናልባት ሀሳብ ካለ ቀጥል። እሺ ጥያቄ ያላችሁ አንዳንድ ቁጥር ጻፉልኝ እና ያስገባችሁ። እሺ ላክ ገስት ወገናችን ገስት እንትን ልክ ዘግተ አንድ ቁጥር አትጻፍ። ላክ ገስት እስከዛ ሀሳብ ካላችሁ ሀሳባችሁን ቀጥሉ። ሄና ሚኪ ፈትዋ ግን አንቀበልም። የፈትዋ ጥያቄ እንዳትጠይቁ። ኖርማል ግን ጥያቄ ጠይቁ እንጂ የፈትዋ እዚህኛው ፈትዋ ቆይ አንቀበልም። ሚኪ፣ እኔ ጥያቄ ያለኝ ጠዋት የነበርክበት ቤት ማለት ነው የሙስሊም ህጻናቶች ሲሞቱ ገነት ይገባሉ ብለው ነበር አይደለ? ስትከራከሩ የነበረው ከታችኝ እየሰማችሁ ነበር። ገነት ይገባሉ አይገቡም ይገባሉ ላይ ናቸው፣ ሁለቱም ላይ። ይህም መወሰን የሚችለው አላህ ነው፣ እነሱ የሚሉት የኔን መልስ። በቃ እኔ እንጠይቅ። ኡስታዝ ባሌ ቺት ሲያደርግ ያስኩብህ ያስኩት እንዴት ይታያል? ችግር የለውም ቺት ያደርግ በደንብ። አላህ አይፈቅድም፣ እንድትፈቺ አላህ አይፈቅድም። ስለዚህ በደንብ ደጋግመሽ ከሌላ ጋርም እንደዛው ችግር የለውም ያደርግ፣ ችግር የለውም። ጎንደሬ ገብቷል ኔትወርክ አይ ቲንክ እንትን ነው። ችግር የለውም ሲያደርግብሽ ችግር የለውም። አይፈቅድም እኛ ጋር ቁርአን ላይ ስለማይፈቅድ ቺት ቢያደርግም ባያደርግም ባልሽ ነው፣ ችግር የለውም ያድግ ነው። ቀጥል። እስር ቤት ሚኪ ቀጥል። ከማን ጋር የምታወራው? አይ እኔ ከስር ነው የሆነ ፈትዋ ጠይቃኝ ባሌ ቺት ከመጣ ቢያደርግ ይቀጥል በሉት። ልጁ ሚኪ ይቀጥል ልጁ ከመጣ። እሺ እሺ ጀዛከላ ቀጥል። እንትና እስር ቤት። እሺ ሰላም ናችሁ እህት ወንድሞች? እግዚአብሔር ፈጣሪ ይመስገን። እንዴት ነህ? አለሁ እግዚአብሔር ይመስገን። ማለት እኔ ጥያቄ የፈጠረብኝ ነገር ቢኖር ሙስሊሞች የሆነ ለማሸማቀቅ የሚሞክሩበት ነገር የሆነ ማለት ህፃን ሆነን ከመጠመቃችን በፊት ቤተክርስቲያን ውስጥ የማትቀበሩበት ምክንያት እንደዚህ የሆነ በቃ አለ አይደለ ሙስሊም ስለሆናችሁ ምናምን በሚሉት ጉዳይ ይሄ ነገር ማለት ለብዙ ጊዜ እንደዚህ ይሉኛና አሉ ብዙ ጓደኞች ሙስሊሞች እና በዚህ ጉዳይ ምንድነው ነገሩ?
ማንም ሀሳብን አንዴ ብትቀጥለው ጥሩ ነው። ሲጀመር ሀሳቡ ገብቷቸዋል። እኔ በበኩል አልገባኝም። እኔ አልሰማሁትም። እስኪ ድገመው እስኪ ካለ ወንድም ማለት ይመስለኛል ለማለት የፈለገው ህፃናት ከተወለዱ በኋላ ማለት ከመጠመቃቸው በፊት ሲሞቱ ከቤተ ክርስቲያን ውጭ ነው የሚቀበሩት እና ሙስሊም ስለሆናችሁ ነው ወይ ከቤተ ክርስቲያን ውጭ የምትቀበሩት መሰለኝ። እንደዛ ነው የተረዳሁት። ያ ትክክል ነሽ። ያኔ ቤተክርስቲያን ላይ እንትን አትሉም፣ በዛው በጓሮ አለ አይደል? በአካባቢ ኧረ እንደዛ አይደለም ብራዘር። እኛ የክርስቲያን ልጆች ከሆኑ በአንድ ቀኑ የሚሞት በ10 ቀኑ በሰባ ቀኑ የሚሞት ግዴታ ቤተክርስቲያን ግቢ ውስጥ ይቀበራል ማለት ነው። ካለማወቅ ግን አንዳንድ ነገሮች የሚያደርጉ ሊኖሩ ይችሉ ይሆናል እንጂ ሁሉም የሚቀበረው በቤተክርስቲያን ውስጥ ነው። ልክ እኔ እንደምቀበረው ይቀበራል ማለት ነው ልጄ። ያን ያለው በሰዓቱ አልተጠመቀም እንዳላለ የሚባል ነገር የለውም። ነገር ግን አንድ ክርስቲያን ወንድ ልጅ ከሆነ በ40 ቀኑ ሴት ልጅ ከሆነች በ80 ቀኗ ሊያስጠምቃል። ስለዚህ ያንን ያደርጋል። ባለማወቅ ግን በአንዳንድ አጥቢያዎች ላይ እንደዚህ አይነት ሀፕን ሲሆኑ ልታይ ትችል ይሆናል ምናልባት ማለት ነው እንጂ የምንቀበረው በቤተክርስቲያናችን ነው። ወልጃት በአንድ ቀኗም ትሙት ወዳው ከምጥ እንደወጣችም ትሙት ቤተክርስቲያን ትቀብራለች። ያን ያለን ትምህርታችንም አገልግሎታችንም ስርዓታችንም እሱ ነው ወንድም አለ። እሺ ማለት ይሄን ጉዳይ አሁን ምሳሌ እኛ በአካባቢያችንም ያው በአሁኑ ሰዓት ባላውቅም ያኔ እንደዚህ አይነት ጉዳይ አይቻቃለሁ ነው ገባ። ከዚህ አንፃር ይሄን ነገር ሲጠይቁና ምናምን በቃል አይደለ እነሱ ለማሸማቀቅ ሃይማኖት ምንድነው? እኔ ክርስቲያን ነኝ፣ ኦርቶዶክስ ነኝ። እሺ ኦርቶዶክስ ከሆንክ የቤተክርስቲያን ትምህርትን ገብተህ ስትማር ንስሐ አባትህን እንትን ስትል ለምሳሌ አንድ ኦርቶዶክስ ምንድነው ኃላፊነት ያለበት በቤተክርስቲያን ውስጥ? እኔ እግዚአብሔር እንደዚህ አይነት ዕውቀቱ የለኝም በነገራችን ላይ ማለት ነው፣ ዕውቀቱ የለኝም። ነገር ግን ያው ባየሁት አንፃርም ከዛም ደግሞ ሙስሊሞች እንደዚህ አንዳንድ ጥያቄ አለ አይደለ እኛን ለማሸማቀቅ እኔ ምንም አይነት ዕውቀት የለኝም። ምንም ማሸማቀቅበት የለንም። አይውለ ወንድም አለ ስማኝ፣ ግን ይሄኛውን እኔ በአንዴ ድጋሜ ልመልስልህና ከዛ ትቀጥላለህ። አንድ ክርስቲያን የሰበካ ጉባኤ አባል መሆን አለበት። አስራት በኩራትን በአግባቡ ማውጣት አለበት። በቤተክርስቲያን ውስጥ መሳተፍ አለበት ባለው አቅሙ ማለት ነው። በጉልበቱም ከሆነ በእውቀትም ከሆነ በገንዘቡም ከሆነ በማንኛውም ነገር ያንን ማድረግ አለበት። በአቅራቢያው ከሆነ የሰርክና የነግህ ጉባኤንም በዛው በአጥቢያው መገኘት አለበት። ሰንበተ ክርስቲያንን በዛው ማክበር አለበት። በዓላትን በዛው በቤተክርስቲያኑ ማክበር አለበት። ይህንን አሟልቶ ከሄደ ያ አጥቢያው ታውቀዋለች። ስለዚህ ግዴታውን ተወጥቷል፣ መብቱን ደግሞ ትፈጽምለታለች ማለት ነው። መብቱን ስትፈጽምለት ልጅ ወልዶ ወዳው ቢሞትበት በ10 ቀኑ በ20 ቀኑ ቢሞት ልጅ ወልጃለሁ እና እንደዚህ ሊሞትብኝ ስለሆነ አጥምቁልኝ ቢል ሁሉ ነገር ይደረግለታል፣ ስርዓቱን ጠብቆ ማለት ነው። ቢሞትም በዛው በቤተክርስቲያን ቅጽር ግቢ ይቀበራል ማለት ነው። ልክ እኛ እንደምንቀበረው ሙሉ ነገሩ ተደርጎ ሁሉ ነገሩ ስርዓቱን ጠብቆ ይፈጸምለታል ማለት ነው። ግልጽ ነው አይደለ? ያለው ይሄ ነው። አይ እንደዚህ አይቻለሁ የሚለው ነገር አንደኛ እኛ ቤተክርስቲያንን ገብተን ካለማየት አንጻር ነው። ሁለተኛ ካለማወቅ አንጻር ነው። ሁሉም ሰው ያውቃል ማለት አይደለም። ይህን የሚያደርጉ ልታይ ትችላለህ፣ ባይቻንስ ካለማወቅ የተነሳ ማለት ነው። ስለዚህ ሰው አላወቀም ብለን ደግሞ እንትን አለለውም። ግን ስርዓተ ቤተክርስቲያናችን የቤተክርስቲያናችንም ትምህርት ሁሉም የሚለው አባቶቻችን የሚያስተማሩን በዛው እንደምንቀበር ነው የሚገልጸው ማለት ነው። ተረርተኝ ከሆነ ይሄ ነገር ማለት ከእውቀት አንጻር ነው እያልከኝ ነው ያለው አይደል? ሙስሊሞች ለማሸማቀቅ ነው ምናምን ላልከው የሚያሸማቀቅ እምነት የያዙት እነሱ እንጂ እኛ አይደለንም። ይሄ የኛን ሃይማኖታችንን አለማወቅ፣ ስርዓታችንን አለማወቅ፣ ቀኖናችንን አለማወቅ ነው እንጂ ይህንን አውቀን የምንፈጽም ቢሆን ትምህርታችንን ብናውቅ እነሱ ጋር ያለውን ነገርም እንደዛው ደግሞ ኮምፓራቲቭን ብናውቀው እነሱ ይሸማቀቃሉ እንጂ እኛ አንሸማቀቅም ማለት ነው። የትኛው ሙስሊም ሃይማኖትን የሚያውቅ አንድ ኦርቶዶክሳዊ ፊት መቆም አይችልም በየትኛውም ሂሳብ ማለት ነው። ስለዚህ ይሄ ነው ያለው ማለት ነው። እና ኦርቶዶክሳዊ ከሆንክ መመክረህ ወደ ቤተክርስቲያን ገብተህ
በደንብ መማር ቤተክርስቲያኔ ምንድን ነው የምታምነው፣ ምንድን ነው ስርዓቷ፣ ከኔ የሚጠበቀው ምንድን ነው የሚለውን ነገር ማየት ያስፈልጋል ማለት ነው። እና እሱ ነው ያለው ወንድም አለም። እሺ ችግር የለም ወንድሜ፣ አመሰግናለሁ። ሌላ ሀሳብ ካላችሁ የምትቀጥሉ ከሆነ ቀጥሉ። ጥያቄም ካለ ቀጥል። አላችሁ ዝምታ ነገሰ። አይ ቲንክ የሚያወራ ሰው የለም። እሺ ገስት ላይ ሰው ካለ ይሄና እንዴት ነው? እግዚአብሔር ይመስገን። ተወሪያ ሰላም ነው አለን ይመስገን። እሺ ገስት ላይም ሰው የለም ምናምን በቃ ደህና ዋሉ። ልውጣ። ነው ሁሉም እየወረዱ ነው። ሚኪ ያላችሁ አታወሩም? ከታች ጥያቄ ምንም ያላችሁ ካላችሁ ግቡ። ሙስሊሞች ካላችሁ ጠይቃችሁ ጠይቁን። የለም ይገባል። ለዛ ነው ሙስሊሞች ከሆነ ጸጥታው በጣም ነገሰ። ምን ሆነው ነው ብዬ ነው። የዝምታ ምዕራፍን እየቀሩ ነው። በቃ ትንሽ ቅሩና በኋላ የመንጫጫት እናደርጋለን። አዲስ ወሂ ትላለህ። ወሂ እየወረደላቸው ነው። ሰላም ነው። እንዴት አለ? ጥያቄ ነበረኝ። እሺ ጠይቅ። እሺ ምንድነው? ቤተ እምነትህ ከየት ነው? ሙስሊም ነኝ እኔ። እሺ ቀጥል። እሺ ጥያቄ ኢየሱስ ክርስቶስ አምላክ ነው አይደል? አዎ ፍጹም አምላክ ፍጹም ሰው ነው። እሺ ያ ሰው በነበረበት ሰዓት መለኮት ነበረው ወይስ አልነበረውም? ሰው በነበረበት ሰዓት ማለት አልገባኝም። ፍጹም አምላክ ፍጹም ሰው ነው ያልኩት እኔ እንጂ ነበረ ወይ በነበረበት ምናምን አላልኩም። እሺ ሰው በሆነ ጊዜ ማለት ሰው ነበራ? ሰው ነበረ ብዬ አላምንም። ፍጹም ሰው ፍጹም አምላክ ነው እና ነበረ ይለያያል አይደል ወንድም? እሺ እኮ ነው እኮ ያው እንትን። እሺ አሁንም ሰው ነው። እሺ ፍጹም አምላክ ፍጹም ሰው ነው። አሁንም ፍጹም አምላክ ፍጹም ሰው ነው። ፍጹም ሰው ፍጹም አምላክ ነው እያልኩ ነው እኮ እየጠየቅኩህ ነው እኮ መልስልኝ። ነው ካልክ አሁንም ነው ወይ? አሁንም ነገም ዛሬም። እሺ ኢየሱስ ክርስቶስ ትናንትናም ዛሬም ነገም ሕያው ነው፣ ያው ነው። ሰው ነው ማለት ነው። አሁንም ሰው ሆኖ ነው። አሁንም ሰው አምላክ ነው ማለት ነው። እኔ በደንብ አስተውል። ሰው ነው አላልኩም። ፍጹም ሰው ፍጹም አምላክ ነው። ግልጽ አይደለም እኮ አሁን የምጠይቅህን አድምጠኛ። መጀመሪያ አልገባህም መሰለኝ። አሁን ነው ስትል አሁንም ማለት ያን ሰዋዊ ማንነቱም አለ እያልከኝ ነው። አሁንም ማለት ነው።
አዎ ፍጹም ሰው ፍጹም አምላክ ነው። ሰዋዊ ማንነት ማለት ምን ማለት ነው? እስኪ ንገረኝ ግን። ማለት ሰዋዊ ማንነት ስለ አሁን እሱ እንትን ኢየሱስ ክርስቶስ ውስጥ ሁለቱም አለ አይደል? በእንትን ማለት ነው አይደል? ፍጹም አምላክ ፍጹም ሰው። ቆይ ፍጹም አምላክ ፍጹም ሰው ስትል ሁለቱም ማንነቶች አሉት እያልከኝ ነው አይደል? የምን ሁለት ማንነት አልገባኝም። ሁለት የሚባል ነገር የለም ማለት አምላካዊም ሰዋዊም ባህሪ ታጥቦ ነው ማምነው። ፍጹም ሰው ፍጹም አምላክ ነው ብዬ ነው ማምነው። ግልጽ አይደለም? ላብራራለህ? አይደለም አሁን አልገባህም ጥያቄን ማለት ነው። አሁን ወይ ደግሞ ፍጹም አምላክ ቆይ ፍጹም አምላክ ፍጹም ሰው ስትል እዚህ ጋር ሁለቱም ማንነቱ ሰውም አምላክ ነው አይደል? እኔ ሁለት ብዬ ለምን እቆጥራለሁ እኮ ገባኝ። እንደዛ መች ቆጠርኩኝ እኔ? ሁለቱም እያልክ ለምን ታወራኛለህ አንተ ታዲያ? እኔ ምን ታወይ? ሰውም አምላክም ነው ሰው። እሺ ሰውም አምላክም ነው። ሰውም አምላክም ነው። ስለዚህ አሁንም ሰውም አምላክም ነው። አሁንም ማለት ነው ዛሬም ነገም ለዘላለምም ህያው ነው አልኩኝ። አንድ ነው፣ አይቀየርም። እሺ ስንት አምላክ ነው ያለው? አንድ አምላክ። ያ አምላክ እሱ ነው አይደል? አዎ፣ ሌላ አምላክ የለንም። እሺ ተሰቅለዋል አልተሰቀለም? አዎ ተሰቅሎ ሞትን ድል አድርጎ በሶስተኛውም ቀን ተነስቶ በ40ኛውም ቀን አድርጎ እኛን አድኖናል ብለን እናምናለን። ዳግመኛ መጥቶ ይወስደናል ብለን እናምናለን። በጣም ጥሩ። ያልተሰቀለ አምላክስ? እኛ ያልተሰቀለ አምላክ እንትን ያላለ አምላክ የሚባል ነገር የለንም። አምላክ በስጋ ተሰቅሏል ብለን እናምናለን። ገንዘብ ባደረገው እግዚአብሔር ማለት አብ ተሰቅሏል። አንድ የሚውት አድርግ በቃሽ። ስማኛውን እኛ የምናምነው ከሶስቱ አካል አንዱ አካል ወልድ በተለየ አካሉ ፍጹም ሰው ፍጹም አምላክ ነው። የሰውን ስጋ የተዋሃደው ገንዘቡ ያደረገው እሱ ነውና የስጋ ገንዘብ የሆኑት ለእሱ ይነገሩለታል፣ ለእሱ ይቀጸሉለታል ብለን እናገራለን። ስለዚህ ተሰቀለ፣ ተራበ፣ ተጠማ፣ ሞተ፣ ተነሳ፣ ዳግም ለፍርድ ይመጣል ብለን ስንናገር የምንናገረው ለወልድ በተለየ አካሉ ፍጹም ሰው ለሆነ ወይም ደግሞ ለስግው ቃል ኢየሱስ ክርስቶስ እንናገራለን። ማዳን ሁሉ የሚባሉት ደግሞ ለአንዱ እግዚአብሔር እንናገራለን። ነገር ግን አብና መንፈስ ቅዱስ ወይ ደግሞ በከዊን ልብና እስትንፋስ ስጋ አልሆኑምና ስጋ የሆነ ቃል ነውና ለቃል ብቻ ሰጥተን እንናገራለን እንጂ ለአብና ለመንፈስ ቅዱስ ተሰቀሉ፣ ሞቱ እንዲህ ብሎ አንናገርም። አካል ያለ ባህሪ፣ ባህሪ ያለ አካል አይኖርምና ከዛ አንጻር ግን መለኮታዊ አካል ነውና ወልድ አምላክ ነው እንላለን። ነው። እሺ እኮ ገባኝ። እሱን አሁን ስለ ወልድ አምላክነት ሳይሆን አሁን ስለ አንድ አምላክ እያወራን ከሆነ ያ አንድ አምላክ ከተሰቀለ አብም አምላክ ነው አይደል? ያ አምላክ ገንዘብ ባደረገው ስጋ ተሰቀለ ነው እያልኩ ያለሁት እንጂ መለኮት ይሰቀላል መለኮት እንዲህ ይላል ምናምን አላልኩም እኮ። መለኮትን አይደለም ባደረገው ስጋ ተሰቀለ። ግልጽ ነው። ስንት አምላክ ነው ያለው? አንድ አምላክ ሶስት አካል። ስንት መለኮት ነው ያለው? አንድ መለኮት ሶስት አካል። አንድ አምላክ አላልከኝም? አንድ አምላክ ስንት መለኮት ማለት? አንድ አምላክ ሶስት አካል። አንድ መለኮት ሶስት አካል። አንድ አምላክ ስንት የተለያዩ ናቸው አይደል? እነዛ የተለያዩ በአካል የተለያዩ በመለኮት ግን አንድ የሆኑ በህልውና የሚገናዘቡ በከዊን የሚለዩ እንደዛ ብዬ ነው ማምነው። ማለት ለየብቻቸው እንትን ማለት መለኮት የላቸውም ማለት ነው። ለየብቻ የሚባል መለኮት አትከፈልም። አንተ ሰው ነህ አይደለም? ቆይ እስኪ እንደው በዛው ከገባ አንተ ሰው ነህ አይደለም? አዎ እኔ ሰው ነኝ። እሺ ያንተ የሰውነት ባህሪ አለ አይደለም? እሺ ከአባትህ የሰውነት ባህሪ ይለያል? እሺ ቆይ ማለት አሁን እኛ ሰዎች ነን አይደል? ቆይ ይለያል ወይ? ስማኝ አንድ ጊዜ ሰው ምሳሌ አይሆንም ለስላሴ ግን ይለያል ወይ ማለት እስኪ ትንሽ ግልጽ አድርገው፣ አልገባኝም ጥያቄ። ያንተ የሰውነት ባህሪ ከአባትህ ሰው እንዲባል ካስቻለው የሰውነት ባህሪ ይለያል? አይለይም። ስለዚህ አንተ ሌላ ሰው እሱ ሌላ ሰው ተብላችሁ የምትጠሩት በአካል ነው። ነገር ግን ያ ባህሪያችሁ ለሰውነት ባህሪ የሚነገረው በሙሉ ለአንተም ለአባትህም ይነገራል አይደል?
በትክክል መልካም። መለኮት እንደዛ አይነገርለትም። ለምን? ለሰው ግን በጣም አስተውለ ስማኝ። ሰው አንተ የተለየ አካል ብትሆንም አንተ የራስህ የሆነ የራስህ ልብ፣ የራስህ ቃል፣ የራስህ ትንፋስ አለ። በስላሴ ዘንድ ግን አንድ ልብ፣ አንድ ቃል፣ አንድ እስትንፋስ እንጂ ያለው ልክ እንዳንተ እንደ አባትህና እንደ አንተ የተለያየ ልብ የለም፣ የተለያየ ቃል የለም፣ የተለያየ እስትንፋስ የለም። ለዛ ነው አንተ ስትሞት አባትህ የማይሞተው፣ አንተ የሆነ ነገር ስትሆን አባትህ የማይሆነው። በመለኮት ጋር ግን አንድ ቃል፣ አንድ እስትንፋስ፣ አንድ ቃል አለ ማለት አንድ ልብ አለ። ስለዚህ ያንን ብለን እናምናለን። ስለዚህ ሶስት አካል ማለት አንድ ባህሪ ነው። ባህሪ ለዘላለም ከቶ የሚነጠል አይደለም። ስለዚህ በባህሪ እኔና አንተ እኮ አንድ ከሆን የማይመረመረው እኛን ያስገኘ መለኮት ደግሞ አንድ ባህሪ ሶስት አካል አለው ብለን እናምናለን። እሺ ልቀጥል፣ ጨርሰህልኛል። እሺ መልካም። እዚህ ጋር ምን አለ መሰለህ፣ አሁን ባመጣኸው ምሳሌ መሰረት ማለት ነው። አሁን ምሳሌው ሕጸጽ ነው አይሆንም ብያለሁ እኮ በደንብ አስረድቻለሁ እኮ። ገባኝ። አይ ገብቶኛል፣ እሱማ ገብቶኛል። እኔ ምሳሌ ነው ማመጣልህ። አይደለም እኔ ለእነሱ ምሳሌ አይደለም ማመጣልህ። እኔ የገባኝን ልጠይቅህ እኮ ነው እንጂ አሁን ያንተን እዛ ላይ ሙሉ ለሙሉ የዛ እንትን ትክክል ሙሉ ለሙሉ ያንን እንደማይጠካ ገብቶኛል። ያመጣው ምሳሌ ማለት ነው። እኔ ግን አንተ ከገባህ ብዬ ነው የሰጠው እንጂ ለስላሴ ምሳሌ አድርገን ፈጽመን አንቀጥለውም እኮ። አንዴ እሺ፣ ማነህ እዩ፣ እኔ ምንድነው ያልኩት እዚህ ጋር ሰዎች ነን፣ እኔም አንተም እዚህ ጋር ገሊላም ማለት በቃ በአጠቃላይ እኛ ምኖች ነን? ሰዎች ነን አይደል? የእኛ ምሳሌ ለስላሴ መሆን አይችልም አልኩ። እኮ ትመልስልኛለህ እኮ። ቆይ እኮ አንተም እኮ በዚህ ማለት ይህንን ምሳሌ ስላመጣልኝ እኮ ነው። ስማ ቆይ እኔ ይህንን ያሳየው አንተ ከአባት የተለየ ባህሪ እንደሌለህ ለማሳየት ብቻ እንጂ በአብ በወልድ በመንፈስ ቅዱስ ስንሄድ ሶስት ሰዎችን አድርገን ምሳሌ መስጠት አንችልም። ለምን? ሰዎቹ በራሳቸው ለብቻ የሚቆሙ ናቸው። አንተ ከአባት ተለይተህ ትቆማለህ። አብ ግን ከወልድና ከመንፈስ ቅዱስ ተለይቶ ለብቻው የሆነበት ጊዜም የሆነበትም የሚቆምበትም ጊዜም የለም። አብ ያለ ወልድና ያለ መንፈስ ቅዱስ አይኖርም፣ አልኖረም፣ ኑሮም አያውቅም። ወልድም እንደዛው ከአብና ከመንፈስ ቅዱስ ተለይቶ የኖረበት ጊዜም የለም፣ የሚለያዩበት ጊዜም የለም። መንፈስ ቅዱስም እንደዛው ከአብና ከወልድ ተለይቶ አይኖርም፣ ኑሮ የሚያውቅበት ጊዜም የለም። ነገር ግን ሰው ላይ ስትመጣ እኔ ከአንተ ተለይቼ የምኖርበት ጊዜ አለ። አንተ ሙተህ እኔ ልቀር እችላለሁ፣ ወይ ደግሞ እኔ ሙቼ አንተ ልትቀር ትችላለህ፣ ወይ ደግሞ አንተ ተወልደህ እኔ ገና ልሆን እችላለሁ። ስለ ሰው ምሳሌ የማይሆነው ለዛ ነው ብዬ ነገርኩ። የሰዎችን ምሳሌ አምጥተህ አብ ወልድ መንፈስ ቅዱስ ጋር ማድረግ አትችልም። እኔ ግን ምሳሌውን ያነሳሁልህ ግልጽ እንዲሆንልህ አንተ ከአባት የተለየ ባህሪ እንደሌለ ሁሉ የለኝም ብለህ እንደዛ ካልክ አብ ወልድ መንፈስ ቅዱስ የተለየ ባህሪ የለም። ነገር ግን ለአካል ተሰጥቶ ሲነገር በተለየ አካሉ ሰው የሆነ ወልድ ነውና ተሰቀለ፣ ሞተ፣ ተነሳ ተብሎ የተወለደ ተብሎ የሚነገርለት ለወልድ ይነገርለታል የሚለውን ነው እየነገርኩ ያለሁት። ምናልባት ተረድተህ ከሆነ ኦኬ። እሺ ማለት ስለዚህ አብ ይቅርታ ሶሪ ወልድ ሲሰቀል አብም ተሰቅሏል ማለት ነው። በተለየ አካሉ እያልኩ እኮ ነው። በተለየ አካሉ ማለት ለቃል ለልብና ለእስትንፋስ ወይ ደግሞ ለአብና ለመንፈስ ቅዱስ ሰው ሆኑ አንልም። ሰው ስላልሆኑ ለሰውነት የተገባው ነገር ሁሉ ለአብና ለመንፈስ ቅዱስ አይነገርላቸውም። ሰው የሆነው በተለየ አካሉ ወልድ ነው። ቃል ስጋ ከሆነ ጸጋና እውነትንም ተሞልቶ በእኛ አደረ ነው። ስለዚህ ለቃል ብቻ ሰተን በከዊን በሚለየው ቃል ሰተን እንናገርለታለን እንጂ ለአብና ለመንፈስ ቅዱስ ተሰቀሉ፣ ሞቱ፣ ተነሱ እንደዚህ ብለን አንናገርም። ታዩ፣ ተዳሰሱ ብለን አንናገርላቸውም። አሁንስ ግልጽ ነው? እሺ ስለዚህ ግግም ማለት አሁን አሁኑን ምሳሌ ገልጸህልኛል ማለት የጠየቅኩህን መልሰህልኛል። አሁን ደግሞ ስለዚህ እዚህ ጋር አብና ወልድ ወይም ደግሞ አብ ወልድና መንፈስ ቅዱስ ማለት በአካል የተለያዩ ናቸው፣ በመለኮት አንድ ናቸው አይደል? እውነት ነው አይደል? እንደዛ አይደል ያልከኝ? አዎ። ስለዚህ እዚህ ጋር በአካል ሲለያዩ አንድ ማለት የተለያዩ ናቸው፣ በባህሪ ግን አንድ ናቸው።
በአካል ቢለዩም ባህሪው አንድነቱን አትለዩም። ምክንያቱም አካል ያለ ባህሪ፣ ባህሪ ያለ አካል አይኖርምና እኮ። እንደዛ ከሆነ በባህሪው ማለት ወልድ የተለየ ባህሪ ያለው ማለት እኮ ነው። እዚህ ጋር እዩ አላልኩም። የተለየ ባህሪ የለውም። ማን አለ? ለምን ማለት እንደዛ ያልኩበት ምክንያት ልንገርህ። አሁን የተለየ ባህሪ ከሌለው የተለየ ባህሪ ከሌለው በሌላኛው ባህሪው ወልድ ማለት ተወልዶ ተሰቅሏል ብለኸኛል። ስለዚህ እዚህ ጋር ተለያይቷል አልተለያዩም? አላልኩም። በሌላኛው ባህሪው አላልኩም። እንደዛ አይነት ቃል ፈጽሞ አገነንታዊ ንግግር አልተናገርኩም። እኔ ያልኩት በተለየ አካሉ ነው ያልኩት። አካል እያልኩ ነው እንጂ ባህሪ አላልኩም። ግልጽ ነው። ሄኖክ ቀጥልሽ። ጥያቄ ልጠይቀው እንትን እንዲለት አብራርተለታል፣ ግን ማለት ምሳሌው እንዲገባው ለምሳሌ ሳሂህ አልቡኻሪ 48 ላይ አላህ አንድ እግሩን ፉቱን ማለት ነው ገሃነም ላይ ይጥላል ይላል አይደል? ያደርገዋል አንድ እግሩን። ያልገባ አምላክ አለ? እየተሰማኝ አይደለም። ቀጥል። እየሰማችሁት ነው? ኦኬ። አይሰማም? ይሰማል አይደል? ይሰማል። አንተ ይሄን መልስ ጥያቄው አዲስ የሆነው ማይሰማ ያ እሺ። ጥያቄ ምን ምን መሰለህ? አስሮቻችሁ ታወራላችሁ? እሱ እያወራ አይደል እንዴ? ኦኬ፣ ችግር የለም። ጥያቄው ምን ሄኖክ መሰለህ? ቀጥል። ጥያቄው ምን መሰለህ? ሳሂህ አልቡኻሪ 48 ላይ አላህ አንድ እግሩን ገሃነም ውስጥ ያስገባና ኢናፍ ይላል። ያልገባ አምላክ አለ ማለት ያስገባል ይላል። ያስገባል። እስኪ ክፈተው። እሺ ይጭንባታል የምትለው ነው። አማርኛ ፍለጋ ከሆነ ይሄ አትርቀም። ይጭንባታል የሚለው ነው። እሺ አትስማማም? በመጭ እኮ አይደለም ያስገባና ማለት እንትን እንደዛ የተለያዩ አይደሉም እንዴ ታዲያ? እሺ ይጭንባታል ነው አይደለም? መርከሙን ለመተው ይጭንባታል የሚለው የተለያዩ ናቸው አይደሉም እኮ። እሺ አሁን መጫንና ማስገባት የተለያዩ ናቸው አይደሉም? ያልተጫነበት እግር አለ። እሺ ያልተጫነ እግር አለ ማለት ያልተጫነ አለ አምላክ አለ። ቀጥል ይሄንዬ ችግር የለውም። ተጫነም አልከው አስገባም አልከው በአንተ አማርኛ ሊድል። ቆይ አንዴ ይቅርታ፣ አንዴ ብቻ አዳምጠኝና በአንተ አማርኛ ሊድል አይደለም። አሁን ተጫነም ጥያቄን አልከው ሳትመልስልኝ ማለት አሁን ደብል ስታንዳርድ ለመስራት ወደዚህ መምጣት ለምን አስፈለግ? ለምን ሺፍት ታደርጋለህ? መጀመሪያ ያኛውን ጥያቄ ሳትመልስልኝ ነው። ችግር የለውም። አይ እንዲገባኝ ግን ራስህ ላይ ቆመህ ነው የምትመልስልኝ አይደለም። ችግር የለውም። እሺ ልጠይቅህ። ችግር የለውም። ሄኖክ እዛው ላይ ቆመህ ቆይ አድምጠኝ። አይ ጥያቄ ልጠይቅህ ፕሊዝ፣ አንዴ ብቻ አዳምጠኝ። ጥያቄ እዚህ ጋር ሳሂህ አልቡኻሪ 48 ላይ እንደሚታየው the prophet said the people will be thrown into the hell fire and it will say are there any more to come till Allah puts his foot over it and it will say ካቲ ማለትም ኢናፍ ማለት ነው። እዚህ ጋር አላህ እግሩን ያስገባዋል ይላል ወይም ደግሞ ፑት ያደርጋል። እሺ ችግር የለውም። አደረገበትም አስገባበትም አንዱን ማለት ነው መርጠህ። እዚህ ጋር ያልገባ አካል አለሽ? መጀመሪያ በአካል ደረጃ ልጠይቅ። ያልገባ አካል አለ? ከአላህ ውስጥ ካለ አካላት ውስጥ ያልገባ አካል አለ? አጭር መልስ። ኦነስት ነህ ማለት እኮ። አንዴ አላዳመጥከኝም። እኔ መልስህን የምፈልገው ከመጽሐፍ ቅዱስ ላይ ነው። እኔ ላይ ደብል ስታንዳርድ ላይ መስራት ወይም ደግሞ ችግር የለውም መልስልሃለሁ። ማለት ልመልስልህ የምችለው መጀመሪያ የኔ ጥያቄ መልሶልሃል እኮ ያንተን ጥያቄ እዩ በደንብ አብራራልህ፣ መለሰልህ። አንድ አምላክ አለ። ይህ አምላክ በልዩ አካሉ በወልድ ስጋ ሆነ ነው ፖይንቱ። ከዛ አንተ ደግሞ ምን አልክ? ያልተሰቀለ አምላክ አለ ያልክ።
እኛ እንደዛ ብለን አናምንም። አንዱ አምላክ አለ፣ ግን በቃል አካሉ ወልድ በተባለ አካሉ ሰው ሆነ ብለን ስለምናምን ያልተሰቀለ አምላክ የለም። ባጭሩ አንድ አምላክ። እሱም መለስኩልህ። አሁን ጥያቄን መጠየቅ የፈለግኩት አንተን በዚህ ሐዲስ መሰረት ማለት አልመለሰልኝማ። ቆይ ኢየሱስ ክርስቶስ እግዚአብሔር ነው? ቆይ በቃሽ፣ ጥያቄን ብቻ መልስልኝ። እኔ ጥያቄውን ነው የምፈልገው። በዚህ ሐዲስ መሰረት የጠየቁትን ጥያቄ ሳትመልስ እንዴት ልመልስልህ እችላለሁ? እሺ መልስላለሁ እስከፈለግከው ድረስ። ይኸው ፕሮሚስ ሰጠው። በዚህ ሐዲስ መሰረት ያ ትክክል። ለዛ ነው ጥያቄ ጠየቅኩት በሱ አድርጌ በደንብ ስላብራራልህ ማለት ነው። ግን ሳልሰማው ሰው እዚህ ጋር ያልገባ አካል አለ። መጀመሪያ በአካል ጠይቅ። ያልገባ አካል አለ ገሃነም ውስጥ ወይ እሳት ውስጥ? የለም። ኦኬ እሺ፣ ያልገባስ አምላክ አለ? መልስልኝ። ያልገባ አምላክ አለ እኮ እዚህ ጋር የገባ አምላክ የሚል አለ። ያልገባ አምላክ አለ ወይ እንዴ? አላህ ይኸው አላህ ፑትስ ሂዝ ፉት ኦቨር ኢት አለ። አላህ እግሩን እሳት ውስጥ አስገባ አለ። ኦኬ ስለዚህ አሁን ጥያቄ ያልገባ አምላክ አለ? እሳት ውስጥ ያልገባ አምላክ አለ እኮ? የገባ አምላክ ማለት በእናንተ ማለት እሺ፣ አምላክ ገባ ይላል። አምላክ ገባ ይላል። አዳምጠኝ። ይኸውልህ ጥያቄውን አስተውል። አምላክ ገባ ይላል ወይ እኮ? አሁን እየጠየቅኩ እኮ ነው። አምላክ ገባ የሚል አለ እዚህ አምላክ ቆይ እኮ አምላክ ገባ ይላል። እግሩን እሳት ውስጥ አስገባ። ቆይ አምላክ እግሩን እሳት ውስጥ ጭኖ አስገባ አይደለም ያልኩት። ፑት እሺ፣ ችግር የለውም። ጫነ። ኦኬ ፑት ኦቨር ኢት። ኦኬ እሺ፣ ፑትስ ሂዝ ፉት ኦቨር ኢት ነው የሚለው። ጫነ በሚለው እሺ ሊድልህ። አላህ እግሩን ጫነ እሳት ውስጥ ይላል። ማን የጫነው? አላህ ነው አይደል? ያልጫነ አምላክ አለ ማለት እሳት ውስጥ ያልገባ። እሺ ባልገባ ሊድልህ ችግር የለውም። እሳት ውስጥ ያልገባ አምላክ አለ? አሁን የጠየቅኩ እኮ ነው። ገባ የሚል አምላክ አለ ወይ አልኩ። በቃ ይህንን መልስልኝ። ይኸው አላህ እግሩን አስገባ ይላል። አስገባ። አሁንም ትደግመዋለህ። ኧረ ተው ቢያንስ እዚህ ጋር እፈር። እሺ እሺ አማርኛ ምረጥልኝ። እሺ ችግር የለውም። በአንተ ሊድ አማርኛ ምረጥልኝ ማለት አሁን አሳየው ነው ጫነበት እንደማለት ነገር ነው። ኦኬ ጫነበት። ኦኬ እሺ አላህ እግሩን እሳት ውስጥ ጫነበት አይደለ? ቀጥል አይደል? እሺ ቀጥል። እሳት ውስጥ ያልተጫነ አምላክ አለ ማለት እንዴት ስትል አሁን በቃ አላህ እኮ ነው። በቃ በአላህ እኮ ነው። አለቀ እኮ። ቴንክ ዩ። ሌላ እኮ ሌላ አምላክ ነው። የኛም ሀሳብ ይሄ ነው። በቃ ቴንክ ዩ አመሰግናለሁ። አየህ የኛ ሀሳብም ይሄ ነው። አሁን እዚህ ጋር አላህ አልከኝ። አሁን ለምሳሌ አላህ ኦብቪየስሊ አካላት አሉት፣ እጆች እና እግር አይደለ? እዚህ ጋር አንድ እግሩን እሳት ውስጥ ጫና አልከኝ። ኦኬ ያልተጫነ አምላክ አለ ወይ ስልህ አዎ አለ አልከኝ። እነማ እጆቹ ሊሆን ይችላል ዋሬቨር ማለት ነው። ያልተጫነ አምላክ አለ ወይ ስልህ አካል ሶሪ ያልተጫነ አካል ስልህ አለ አልኩህ። ኦፍ ኮርስ አላልክም? ያልተጫነ አካል ስልህ እኔ አላህ ነው አካል ስልህ ያልተጫነ አካል ስልህ አለ ብለኛል ቅድም። እኔ አላልኩም። እኔ ያልኩት አላህ ነው። አላህ ነው። እኔ ያልተጫነ የተጫነ አላልኩም። አላህ ነው ያልኩት። አላህ ነው ያልኩት እኔ። እሺ ቆይ አንዴ የመጀመሪያውን ጥያቄ ያልተጫነ አልኩኝ እንደዛ። አንዴ አዳምጠኝ ፕሊዝ ወይ ተረጋግቼ ድጋሚ ልጠይቅ። የመጀመሪያው ጥያቄ ላይ ያላልኩትን ብለሃል አትበላ። አረ ፕሊዝ በስማ ሚውት አድርግና እሺ አንዴ አዳምጥ ልጨርስ።
ቀላል እኮ ነው አማርኛ የምጠይቀው አይደል? ጥያቄ ቀላል ይመስለኛልና መጀመሪያ የጠየቅኩት ጥያቄ ያው አልገባም በሚለው አማርኛ ስለያዝኩት ማለት ነው። ሚዩትን አታንሳ እሺ፣ እስክጨርስ መሀል እንዳትገባብኝ ይቅርታ ማለት ነው። የመጀመሪያው ጥያቄ ምንድን ነው? አላህ እግሩን እሳት ውስጥ አስገባ ወይ ጫነ በሚለው ሊድል ብዬ ኦኬ፣ እሳት ውስጥ ጫነ አልኩ። ያልተጫነ አምላክ አለ? መጀመሪያ ባልገባ ነበር ሄድኩልህ። ኦኬ፣ ያልገባ አካል አለ ወይ አልኩ፣ በአካል ደረጃ ስልህ የስ አልከኝ አይደል ብለኛል። እሱ ሁላችንም ሰምተናል። አምላክ አለ ስልህስ ያልገባ አምላክ አለ ስልህ ያው አላህ እኮ አንድ ነው ያው ነው አልከኝ አይደል? ያው አንዱ አላህ ነው አልከኝ ብለኛል አልከኝ። ከተሰማ ቀጥል ብለኛል አልከኝ። ጸጥ ብለህ ነው ሄኒ እያደናቆረ መሰለኝ። ሄኒ ያ ወይም ደግሞ በደንብ እንዲረዳው ከፈለገ እጁን ጭኗል ይበልና ጠይቀው። አልጫነም ካለ ስለዚህ የጫነ ያልጫነ የሚለውን ደግሞ ዘው ይክፈልና ያሳየን። ያ ከተሰማ ቀጥል። እየተሰማ አይደለም ካወራ ማለት ነው። አሁንም አይሰማም? አሁን ትሰማለህ። ቀጥል እኮ እኔ አሁን የተጫነ ያልተጫነ አልኩኝ እንደዛ ማለት ለምን ተዋሻለህ? እንደዛ ብለሃል አይደለም? ያላልኩትን እዚህ ጋር ለፖለቲካ እንዲያመችህ ብቻ ብለህ አትበለኝ። እኔ እንደዛ ፍጽሞ አላልኩም። እሺ አላልክም። እሺ ተስማማ። ለምን ሚውት ታደርጉኛላችሁ? ለምን ሚውት ታደርጋላችሁ? እኔ መዳረቅ አልችልም ወንድሜ፣ እና ተረጋግተህ ብቻ ያደረኩ ነበር። አሁን ብቻ አይደለም ሚውት ያደረኩና አድምጥሽ አታደንቁረን። እኛ ጆሮአችን ሊደማ ነው። ያ ቀላል ጥያቄ ነው የጠየቁት። የመጨረሻ ቀላል ጥያቄ ነው የምጠይቅህ። የቅድሙን እሺ እለፈው አላልክም፣ ይቅርታ። እዚህ ጋር አላህ እግሩን እሳት ውስጥ አስገባ ወይም ጫነ ስላልከኝ ጫነ አልኩ። ኦኬ ያልተጫነ አምላክ አለ ወይ? ያልተጫነ አካል አለ ወይ አልኩ። እሳት ውስጥ ያልተጫነ ወይም ያልገባ አካል አለ ወይ ከአላህ ውስጥ አልኩ። ምንድን ነው መልስ? እዚህ ጋር በቃ እኔ እዚህ ጋር የነገረን እግሩን አሳያት ወይም ማለት ጫነ በሚለው ልሂድልህና ጫነባት ይላል። በቃ ይሄንን ነው በቃ ይሄ ነው በቃ ሌላ ተጭኗል ወይ ያልተጫነ አካል አለው አልተባለም። እሺ እግሩ ተጭኗል እሳት ውስጥ እግሩን አሳይቶታል ማለት ለጀሃነም እግሩን አሳይቶታል። አለቀ በቃ ሀላስ። እጁስ አለ አሁን እግር ምናምን አላልኩም እኮ በቃ አሁን እግሩን እንዳሳየት ነገረን አይደል? አለቀ በቃ። እንዴት ምናምን ብለን አንፈላሰፍም። እጁስ ገብቷል እኮ እየነገርኩ እኮ ነው። እጁ ገብቷል በዚህ ጥቅስ መሰረት። ስለምን ያወራ ነው ጥቅሱ? ስለ እግሩን እሳት ውስጥ አስገባው ነው የሚለው። ስለዚህ ግልጽ እኮ ነው። ስለ እግር ካወራ ስለ እግር ነው እንጂ ስለ እጅ አይደለም። ገባ? እሺ ችግር የለውም። ስለዚህ እጁ አልገባም ማለት ነው አይደል? ነገርኩ ስለ እግር እንጂ እዚህ ጋር ስለ እጅ አላወራም። በቃ ግልጽ ነው እኮ እጁ አልገባም ማለት ነው። በተዘዋዋሪ እግሩን ነው የሚለው። እግሩን አስገባ ካለ እጁ አልገባም አይደል? አስገባ ሚልም የለም። ነገርኩ እኮ እግሩን አሳያት ይላል። በቃ አለቀ እኮ። እጁ ተጭኗል እሳት ውስጥ እኮ። ስለ እጅ አይደለም የሚያወራው። አልሰማኝም? የሚያወራው ስለ እግር ነው። በቃ ስለ እግር ካወራ በቃ ስለ እግሩ ነው ማውራት ያለብን። አለቀ እኮ። ቆይ እዚህ ጋር በዚህ በጥቅሱ መሰረት እግሩን እሳት ውስጥ ጫነ ነው የሚለው። ስለ እጁን ጫነ አይልም አይደል? እግሩን ጫነ ካለ እጁን ጫነ ማለት አይደለም። በቃ ስለ እግር ነው የሚያወራው። አለቀ። ስለዚህ እጁ አልተጫነም ማለት ነው። በዚህ በጥቅሱ ብቻ መልስ እጁ የለም። እኔስ አሁን ነገርኩ እኮ እዛ ክፍፍል ውስጥ አልገባልህም መቼም ማለት ነው። እኔ ያልኩ ስለ እግር ነው እያወራ ያለው። ስለ እግር ነው። አለቀ በቃ ሀላስ። እጁ አለ የለም እዚህ ጋር ስለ እጅ አይደለም የሚያወራው አልኩህ እኮ። አልሰማኝም ሄኖክ? እንዲህ ቀላል ይኸውልህ፣
ቀላል ሎጂካል የሆነ ጥያቄ እኮ ነው። ለምሳሌ አንድ አካል እግሩን እሳት ውስጥ አስገባ አልኩኝ። አንድ አካል እግሩን እሳት ውስጥ አስገባ ማለት ሙሉ ሰውነት አለው፣ ሙሉ አካል አለው፣ ግን እግሩን ብቻ ለይቶ እሳት ውስጥ አስገባ አልኩ እያልኩ ነው ማለት ነው። ስለዚህ ሎጂካሊ አንደርስታንድ ስታደርገው እግሩን አስገባ ካልኩኝ እጁ የለም፣ እጁ ስለ እሳት ውስጥ እግር አላስገባ ማውራት ማለት ነው። ሎጂካሊ በቃ ስለ እግር አወራ። በቃ ስለ እግር አለ። በቃ ዘጋው እኮ እዛ ጋር እኮ እጁስ እኔ ስለ እጅ ጠየቅኩ። ሎጂካሊ መልስልኝ። ምንም ማለት ይሄ ሎጂካሊ ምናምን የምትለኝ ነገር የለም እኮ እዚህ ጋር ስለ እግር ቆይ እሺ አወራ። ስለ እግር ብቻ ነው የሚያወራው። ቆይ እሺ በሙሉ ሰውነቱን የገባው እሳት ውስጥ ማለት ሰውነት ስትል አየህ፣ ማለት በሙሉ ማሰብ አካሉ አልችልም እንዴ። በሙሉ አካሉ ይቅርታ፣ በሙሉ አካሉ ነው የገባው። ሰውነት አላለም። በሙሉ አካሉ ነው የገባው። ይቅርታ ይቅርታ፣ እሺ ሰውነት ምንድን ነው? ይቅርታ፣ ችግር የለውም። ይቅርታ፣ ይቅር በለኝ። በሙሉ አካሉ ነው የገባው። በሙሉ አካሉ ነው የገባው ወይ እሳት ውስጥ? መልስልኝ። እዚህ ጋር ስለ እግር ብቻ እያወራ እንዴት አማ ማለት አሁን ስለ ሌላው አካል ለምን ትጠይቀኛል? እኮ በሙሉ አካሉ ነው የገባው ወይ በጥቅሱ መሰረት፣ በሐዲሱ መሰረት ወይስ በእግሩ ነው የገባው? ይሰማል አይደል? መልስ። በደንብ ነው የምትሰማው። እሺ እሺ፣ እየተሰማሁ ከሆነ ሐዲሱ ስለምን ያወራ ነው አልኩ። ሄኖክ የሚያወራውማ አላህ እግሩን እሳት ውስጥ ጫነው ወይም ደግሞ ፑት ኦቨሪት ጫነው በሚለው አማርኛ ጫነው እግሩን። የኔ ጥያቄ እግሩን ጫነው ካለ እጁን ጭኖታል ወይ ነው ነው እጁን ጭኖታል ወይ? ስለ ሌላ አካል ያወራ ነው ወይ አልኩ። እኮ ስለ ሌላ አካልማ እያወራ አይደለም። ያ አሁን ሎጂካሊ ቀላል ጥያቄ ነው የጠየቅኩት። ምንም የሚያከራከር አይደለም። እዚህ ጋር አላህ እግሩን ገሃነም ውስጥ ወይ ፋየር ውስጥ ጫነው ይላል። ዳት ሚንስ እጁ አልገባም ማለት ነው አይደል? ባጭሩ አንለስ በሙሉ አካሉ ነው እሳት ውስጥ የገባው ካላለ በስተቀር እግሩን አስገባ ካለ እጁ አልገባም ማለት ነው። ስለዚህ ያልገባ አካል አለ ወይ ስለ ኦፍ ኮርስ አዎ ትለኛለህ። ያልገባ አምላክ አለ ስለስ ምንድን ነው የምትለኝ ነው ጥያቄ። አይ አንዱ አላህ ነው አልከኝ ቅድም ከሰማችሁት። አይ አንዱ አላህ እኮ ነው ያው ነው አንዱ አላህ ነው አልከኝ። እኛም እንደዛ ነው እያልን ያለ ነው። አንዱ አላህ እግሩን በእግሩ እግር በተባለ አካሉ እሳት ውስጥ ከገባ ያልገባ አምላክ አለ ብዬ ቢጠይቅ ኢትስ ልክ አይደለም አይደል? አንዱ አላህ ነው አልከኝ። በቃ ትክክለኛ የምንለው ምንድነው? አንድ አምላክ አለ እና ያ አንዱ አምላክ ወልድ በተባለ አካሉ ሰው ሆነ ነው የምንለው በቃ ባጭሩ ማለት ነው። ስለዚህ አብ አምላክ ነው፣ ወልድ መንፈስ ቅዱስ አምላክ ነው፣ ያልተሰቀለ አምላክ አለ፣ ያልተወለደ አምላክ አለ የሚባል ሎጂክ ራሱ እንትን አያስኬድም ማለት ነው ባጭሩ። እና ይሄ ነው ጀመረ እኮ ይሄና ድምጼ ይሰማል? ያ ትሰማል? ኤፍታ ይሰማል? ድምጼ ይሰማል? ትሰማለህ ኤፍታይ? ሲጀመር እኮ ልጁ እኮ መልሶ እኮ ጨርሷል። በቃ መልሱ ምንድን ነበረ? የሚያወራው ክፍልም ስለ እግር ነው ያወራው። በቃ ስለ እግር ካወራ ስለ እጅ እያወራ አይደለም ማለት ነው። which means እግሩ ብቻ ነው እዛ ጋር ያላ የቆመው ማለት ነው። ወይም ደግሞ በላይ ሆኖ በጀሃነም በላይ ሆኖ ሞላሽ አልሞላሽ ብሎ ቼክ የሚያደርገው አላ በእግሩ ሆኖ ማለት ነው። ስለዚህ ስለ እጅ እያወራ ስላልሆነ እግሩ ብቻ ነው ለዚህ አገልግሎት እዚያ ጋር የሚውለው ማለት ነው። እጁ የት አለ? ጥቅም የለውም እዛ ጋር። ኦኬ። ስለዚህ አላህ በምልአቱ ያንን ነገር አከናወነው ተብሎ ሊነገር አይችልም። ደን ስለ እጁ መጠየቅ ይችላል። ስለ ሌሎች አከናዋኝ ክፍላት መጠየቅ ይቻላል። እግሩን ራሱ ስንት እግሩን ያደረገው ነገሩ ለካው የአንድ እግር ነው ለካ ያለው። ፓራ ኦሎምፒክ ተወዳዳሪ ነው ለካ። አረሳትኝ
ስንት እግሩን ማለት ይቅርታ አድርጉልኝ። ሆነም ቀረም ግን እጁ አገልግሎት እየሰጠ አልነበረም ማለት ነው። ስለዚህ አላህ ሳይሆን እያደረገ ያለው የአላህ አካል የሆነው እግሩ ነው ያንን ነገር እያደረገ ያለው ማለት ነው። አላህ ቢሆን ኖሮ ሙሉ ለሙሉ ነው እየፈጸመ ያለው ሙሉ ለሙሉ ማለት ነው። እጁ አይቀርም፣ እግሩ አይቀርም፣ ምኑ አይቀርም። ምክንያቱም እርሱ ሙልሄ በኩሉ ስለሆነ ማለት ነው። አሁን እግሩን ለየና እግሩ ብቻ ለዚህ አገልግሎት ጥቅም ላይ እንዲሆን አደረገው ማለት ነው። ስለዚህ እዛ ጋር እየጠቀመና የማይጠቅም አካል አለ ወይ ብለህ ብትጠይቀው አዎ። ምክንያቱም አገልግሎት የሚሰጠው ሌላ አካል ነው፣ አገልግሎት የማይሰጥ ደግሞ ሌላ አካል አለ። አሁን ከአላህ ተነጥሎ ነው ወይ ያ እግር በእግርነቱ እንትን እያደረገ ቢባል የአላህ እግር ስለሆነ ከአላህ ሊነጠል አይችልም። አላህ ግን ስቲል ሰራ ተብሎ ይነገርለታል በእግሩ ጀሃነምን እንትን ስላላት ማለት ነው። ይሄ ቼክ ስለሚያደርጋት የአብ የወልድ የመንፈስ ቅዱስም እንደዛ ነው። ወልድ የአብ ክንዱ ነው ተብሏል አይደለ? ወልድ በተለየ አካል መጥቶ ቤዛነትን እየሰራ ነው። አብ ደግሞ በክንዱ በኩል ስለሆነ ዓለም እየዳነ ያለው ዓለምን እያዳነ ነው። መንፈስ ቅዱስም ዓለምን እያዳነ ነው በባህሪ የባህሪ ህይወቱ ሆኖ ለወልድ ማለት ነው። ወልድ ደግሞ ለእርሱ የባህሪ ቃሉ ስለሆነ እዚህ ዓለምን እያዳነ ነው ይባላል። ስለዚህ መንፈስ ቅዱስ መሰቀል አይጠበቅበትም፣ ማዳን ግን ይችላል። አብም መሰቀል አይጠበቅበትም፣ ማዳን ግን ይችላል። ለምን? የአብ መልክ ነው በምድር ላይ ተገልጦ ኦኬ፣ ባህሪውን የሚመስል እርሱን የሚያህል እርሱን አህሎ የተወለደ እርሱን አህሎ ከእርሱ ዘንድ የተገኘው ወልድ በምድር ላይ ስጋን ተዋህዶ ስጋን ገንዘብ አድርጎ እየተመላለሰ ሁሉን ነገር እያከናወነ ስለሆነ ማዳን የአብም የወልድም የመንፈስ ቅዱስም ነው እንላለን ማለት ነው። ስለዚህ አብም ራሱ በአንድ ልጁ በኩል የዓለምን ኃጢአት ይቅር እያለ ስለሆነ ቢያው ስራ ነው የሚቀጥለው እንጂ አብ ግዴታ መጥቶ ለማዳን ስጋን ለብሶ በመካከላችን መገኘት አይገባውም ማለት ነው። እዛ ነው እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበር፣ በደላቸውንም አይቆጥርም ነበር ብሎ ሲናገር ክርስቶስ ደም አፍስሶ ነው ከእግዚአብሔር ጋር እያስታረቀ ያለው። ለምንድነው ክርስቶስ ደም የሚያፈሰው? ሰው ስለሆነ ነው። አብስ በፈሰሰው በልጁ ደም በኩል ይቅርታን እያደረገ ነው። ለምንድነው ይቅር የሚለው? ማዳን የእርሱ ስለሆነ ነው። አንድ ልጁን አሳልፎ ስለሰጠ ነው። መንፈስ ቅዱስም የባህሪ ቃሉ በሆነው በወልድ በኩል ዓለምን እያዳነው ነው ማለት ነው። እንደውም አባቶች የዮሐንስ ወንጌል ምዕራፍ 1 ቁጥር 14ን ድምጽ ይሰማል ግን ወገንታት ኤፍታዬ ይሰማል? አዎ ይሰማል። ቀጥል። እንደውም አባቶች የዮሐንስ ወንጌል ምዕራፍ 1 ቁጥር 14ን ቃል ስጋ ሆነ ብሎ ነው የሚያስቀምጠው እንጂ ወልድ ስጋ ሆነ አይልም። ለምንድን ነው ወልድ ስጋ ሆነ ያላለው? ለምን ቃል ስጋ ሆነ የሚለውን ሊጠቀም የፈለገው መጽሐፍ ቅዱሱ ዮሐንስ በወንጌሉ ሲባል ወልድ ካለ በውስጣዊ ግብር የሚገናዘበው ከአብ ጋር ብቻ ነው፣ በመወለድ ማለት ነው። ከመንፈስ ቅዱስ ጋር አይገናዘብም። በነገራችን ላይ አይገናዘብም። በውስጣዊ ግብር አይገናዘብም። ወልድ ከማን ጋር? ከመንፈስ ቅዱስ ጋር በውሳጣዊ ግብር። ከመንፈስ ቅዱስ ጋር የሚገናዘበው በምንድን ነው? በቃልነት ነው። በቃልነት ነው። የመንፈስ ቅዱስ ቃሉ በመሆን እንጂ የመንፈስ ቅዱስ ልጁ በመሆን አይገናዘብም። ዩሲ ዘንድ ቃል ስጋ ሆነ ሲል አብም መንፈስ ቅዱስም የሚገናዘቡት በቃል በኩል ስለሆነ ማዳኑን ጭምር መንፈስ ቅዱስም በዓላማ አድርጎ ወልድን እንደላከው ለማሳየት ነው። የመንፈስ ቅዱስ ፈቃድም በእርሱ ማዳን ውስጥ አለ። በመንፈስ ቅዱስ ፈቃድም ነው መጥቶ ያዳነን ቃል የሚለውን ለማሳየት ለማመልከት ነው ቃል ስጋ ሆነ ተብሎ ራሱ የተገለጸው ብሎ ነው የዮሐንስ ወንጌል ምዕራፍ 1 ቁጥር 14ን አባቶች ሲተረጉሙት የሚተረጉሙት። ሙሉ ለሙሉ ማየት ትችላላችሁ። ምዕራፍ 1 ከቁጥር 1 ጀምሮ ያለውን ክፍል ማለት ነው። እና ስለዚህ ወልድ በተለየ አካሉ መጥቶ ሲሰቀል ማዳኑን እያዳኑ የነበረው ግን እግዚአብሔር ነው። ምክንያቱም አብ በልጁ ደም በኩል ይቅርታን እያደረገ ነው ማለት ዓለምን እየታረቀው ነው ማለት ነው። ወልድ አብ ባይታረቀው በነገራችን ዓለምን ወልድ ራሱ አድኖታል አይባልም። መንፈስ ቅዱስ ባይታረቀው አብም ወልድም አድነውታል አይባልም። አንድ ፈቃድ በማዳን አንድ ፈቃድ የሚባለው ለዛ ነው። በዛ ምክንያት ነውና ልክ አሁን ቅድም እንዳልኳችሁ አላህ እንትኑን ባቱን ሄዶ ጀሃነም ላይ ያስቀምጣታል። አላህ ነው ጀሃነምን እየጠየቃት ያለው፣ ግን ስራውን እየሰራ ያለው ማን ነው? እግሩ ነው ማለት ነው። እዚህ እግሩ እየሰራ ያለ ራሱ እጁ እዛ ጋር እንትን ስራ ያለ ምናምን ብለን ከፋፍለን እንትን ብለን ነው በቃ እጅ ከአገልግሎት ውጪ ምናምን ያለን ኔትወርኩ ቢዚ እንደሆነ አይነት ትንሽ ቆይተው ይደውሉ በሚመስል አይነት እንትን ከፋፍለን አናስቀምጠውም ማለት ነው።